ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችን እናቀርባለን። በፋኖ ትግልና በአጠቃላይ በኢትዮጵያ ባሉ ወቅታዊ እንቅስቃሴዎች ላይ በማተኮር ከጋዜጠኛ ሙልጌታ አንበርብር ጋር የምናደርገውን ቆይታ ነው ለዛሬ ይዘንላችሁ የቀረብ ነው። ለኢትዮ 251 እንደዚሁም ለአንከር የደረሱ ጥብቅ መረጃዎች አሉ። እነዚህ መረጃዎች እንዴት ናቸው በሚል እንፈትሻቸዋለን። አብራችሁን በመቆየት ዝግጅታችን እንድትከታተሉ ግብዣችን ነው። መልካም ጊዜ። ጤና ይስጥልን ሙልጌታ። ጤና ይስጥልን መሳይ፣ እንደምን አለ? እንዴት አለ? እንደምን አለ? እንግዲህ በመደበኛ ሰዓታችን ተገናኝተናል። ዛሬ በተለየ ሁኔታ በእናንተም በኩል በእኛም በኩል የደረሱ ጥብቅ መረጃዎች አሉ። በዋናነት አብይ አህመድ ወደ ሶስት አካላት ወደ ፋኖ፣ ወደ ህወሓትና ወደ ኦሮሞ ነጻነት ሰራዊት የተለያዩ ሙከራዎችን እያደረገ ነው። ምናልባት ጦርነት እንዳይከፍቱ በጋራ ተያይዞ ይመጣሉ የሚለው ስጋት ያየለበት የአብይ አህመድ አገዛዝ ወደ እነዚህ ኃይሎች በተለያዩ መንገዶች አንዳንድ እንቅስቃሴዎችን እያደረገ እንዳለ የሚያሳዩ መረጃዎች ደርሰውናል። እሱን መረጃዎች እንዴት ናቸው፣ ምንድናቸው፣ ምን ይጠበቃል የሚለውን በስፋት የምንነጋገር ይሆናል። የምናስቀድመው ግን ከወቅታዊ የፋኖ እንቅስቃሴ ይሆናል። ሌሎች መረጃዎችም ካሉ በአንተ በኩል ልታካፍለን ትችላለህ። እስቲ ከፋኖ ወቅታዊ መረጃዎች እንጀምር። በተለያዩ አካባቢዎች አውደ ውጊያዎች እየተካሄዱ ነው። እንደዚሁም በሰሜን ሸዋ ያለው የፋኖ ኃይል ወደ አንድነቱ የጀመረውን ጉዞ የሚያጠናክሩ የተለያዩ እርምጃዎች መውሰዱን የሚያሳዩ ነገሮች ናቸው እየተሰሙ ያሉትና ከዛም ጋር በተያያዘ መረጃዎች ይኖረዋል። በአጠቃላይ ግን ወቅታዊ እንቅስቃሴያቸው ምን ይመስላል? አመሰግናለሁ መሳይ። እንግዲህ በእኔ በኩል በርከት ያሉ መረጃዎች አሉ። በተለይ ከፋኖ መንደር እየወጡ ያሉ መረጃዎች በጣም የሚያስደንቁና የሚያስደስቱ፣ ከዛ በተጨማሪ ደግሞ የአማራ ሕዝብ የገጠመውን የህልውና አደጋ ለመቀልበስ በሁሉም ቀጠና በሁሉም ጠቅላይ ግዛት የሚገኙ የፋኖ ኃይሎች ከፍተኛ እንቅስቃሴ እያደረጉ፣ ይሄ ከፍተኛ እንቅስቃሴ ወታደራዊም ፖለቲካዊ እንቅስቃሴዎችን እያጣመረ ጠንካራ እውነቶች ናቸው ያሉት። እንግዲህ መረጃ በምናሰባስብበት እንግዲህ ከተለያዩ ቀጠናዎች ነው የምናሰባስበው። በዛሬው ዕለት ከደረሱን መረጃዎች ትናንትም በርከት ያሉ መረጃዎች ወጥተዋል። ግን የዛሬዎቹን አድማጭ ተመልካቾቻችን በሌሎች አማራጮችም ሰምተዋቸው ሊሆን ስለሚችል ከዛሬው ስንጀምር በአማራ ሳይንት ተብሎ በሚጠራው በተለይም ደግሞ ሁለት ጀነራሎች እነ ብርጋዴር ጀነራል ዞሩ ሰብታርጌ እየመሩት የገቡት ኃይል 136 ወታደሮች የብልጽግና ወታደሮች ተደምሰዋል። ጓሜዳ ታዳጊ ከተማን ጨምሮ በርካታ ከተሞችን ነፃ ወደ ማድረግ እንቅስቃሴ ውስጥ መግባቱን ምኒልክ ዕዝ ይፋ አድርጓል። መሳይ እንግዲህ ይሄ ውጊያ 6ኛ ቀኑን ነው የያዘው። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 105ኛ ኮር ቀጠናው በተለይ ታቦር ተራራ ሻለቃ ፋኖች ታላቅ የጦር ሜዳ ጀብድ እየፈጸሙ ወደፊት እየተንቀሳቀሱ እንዳሉ ነው የደረሰን መረጃ የሚያመላክተው። ዋ ሜዳን ነፃ ማድረግ የተቻለ ሲሆን ወደ ተድባበ ማርያም ቀጠና የመግባት ሙከራ ያደረገው የ11ኛ ዕዝ 204ኛ መካናይዝድ እና እግረኛ ሰራዊት ከፊትም ከጀርባም ጥቃት ተሰንዝሮበት በርካታ አባላቱን መነጠቁን የፋኖ ኃይሎች የቀጠናው የህዝብ ግንኙነት መምሪያ ኃላፊ ይፋ አድርጓል። እንግዲህ በዚህ ቀጠና በተለይ አንበሳ መጫሪያና ተሮ ሜዳ በተባሉ ቦታዎች በርካታ የብልጽግና አገዛዝ ወድቀው እንደቀሩ ተሰምቷል። አጅባር የሚገኘው አማራ ሳይንት ሪፈራል ሆስፒታል በጠላት ኃይል ቁስለኞች መጥለቅለቁ ታውቋል። ከአካባቢ ያገኘናቸው መረጃዎችም ይሄን የሚያጠናክሩ ናቸው። እንግዲህ ይሄ ዜና እንኳን እስከተጠናከረበት 3 አምቡላንስ ቁስለኛ ጭነው ወደ ደሴ መስመር እንደተጓዙም ተሰምቷል። እንግዲህ በተለይ በዚህ ባለፉት 24 ሰዓት በጥራት ላይ የደረሰው ጉዳት ዝርዝር መረጃ ደርሶናል። የተደመሰሰ ጥራት ከ30 በላይ የቆሰለ ከ50 በላይ እንደሆነ ተገልጿል። በድምሩ ከትናንት ጀምሮ ከ80 በላይ ጥራት ኃይል ከጥቅም ውጭ ሲደረግ ሰሞኑ የተደመሰሱት አጠቃላይ ድምር ደግሞ 136 ቀኑን በያዘው ውጊያ 136 ደርሷል ማለት ነው። እንግዲህ ባለፈው ራሳቸው ጀነራሎች ወርዳቸው አዋጉ አለበለዚያ ውጊያውን እንወጣው አይደለም በሚል ሁለት ጀነራሎች በተለይ 11ኛ ዕዝ እና የሰሜን ምስራቅ ዕዝ አዛዦችን ወደ ቀጠናው አሰማርቶ ነበር። እዛ ቀጠና ላይ የሚንቀሳቀሰው የምኒልክ ዕዝ 105ኛ ኮር የጠላትን ኃይል በገባበት አቅጣጫ ከፍተኛ ድባቅ እየመታው ይገኛል። አገዛዙ ግን በተለይ በፋኖ ከፍተኛ የሆነ በትር ሲደርስበት ማህበረሰብን ታርጌት ያደረገ ታሪክና ቅርስን ታርጌት ያደረገ ከፍተኛ ግፍ እየፈጸመ ይገኛል። ተድባበ ማርያምን እንደዚያው በከባድ መሳሪያ እንደደበደባት
መረጃዎች ደርሰውና ለዛ ቀጠና የሚገኘውን የማህበረሰቡን ሰብልና ጥብቅ ደኖች በእሳት እንዳቃጠለም በአብሪ ጥይቶች እያቃጠለው እንደሚገኝ የደረሰን መረጃ ያመለክታል። ይሄን ይመስላል እንግዲህ ወሎ ቀጠና ያለው። ከዚህ በተጨማሪ ሰሜን ወሎ ላይ ከፍተኛ የሆነ የኃይል ማንቀሳቀስ ስራ እየሰራ እንደሆነ ከሰሞኑ ከፍተኛ የሆነ በተለይ ንጹሃንንም ታርጌት ያደረገ የድሮን ጥቃት እየፈጸመ እንዳለ መረጃዎች እየወጡ ይገኛሉ። እንግዲህ ከዚህ በፊትም በተደጋጋሚ ገልጸነዋል። በተለይ ከዚህ ከሰሜኑ የሚነሳ ኃይል ያጠቃኛም ብሎ በመስጋቱ ወደ 4 ህዝብ የሚጠጋ ኃይል ሰሜን ወሎ ዙሪያ ማስጠጋቱና እዛ ቀጠና ላይ ማስቀመጡ ይታወቃል። ነገር ግን አሁንም የፋኖ ኃይሎች ይህን ኃይል የማዳከምና የማሳሳት እንዲሁም ደግሞ ወደሚፈልገው አቅጣጫ ከፍተኛ እንቅስቃሴ እያደረጉ እንደሆነ የአገዛዙ ኃይል ግን በተለይ በፋኖ እና በሌሎች ኃይሎች ግጭት ለማስነሳትም ከፍተኛ ጥረት እያደረገ ይገኛል። በመካከላቸው የተለያዩ ፖለቲካ ቅራኔዎችን በመስራት እነዚህ ካርዶች ግን በተለይም ደግሞ የአብይ አህመድ ዲቫይድድ ኤንድ ኮንከር የሚለው ወይም ደግሞ ከፋፍለ ግዛ የሚለውን አካሄድ ሁሉም ስለነቃበት አሁን ላይ መተባበር፣ መተጋገዝ፣ የአብይ አህመድን አገዛዝ ማስወገድ የሚለውን ሀሳብ ሁሉም እየገዛው ከመምጣቱ ጋር ተያይዞ የአብይ አህመድ ካርድ እያለቀበት እንደሆነ ተገልጿል። ወደ ጎጃም ቀጠና ስንመጣ እንግዲህ የአገዛዙ ኃይል ጎጃም ቀጠና ላይ በተለይ ደጋዳሞትን ማዕከሉን ከመታወት ከዚህ በፊት ማህበራዊ ቤዛቸውን ከመታወት ሌሎች ቀጠናዎችን ለመቆጣጠር ያግዛል በሚል ወደ ደጋዳሞት አቅጣጫ ከፍተኛ ኃይል እንዳንቀሳቀሰ ሰምተናል። ነገር ግን እዛ ቀጠና ላይ ያሉት በውጊያ ልምድ የተካኑት የደጋዳሞት ተርቦች የአገዛዙን ኃይል ድባቅ እየመቱት እንደሆነ መረጃዎች እየወጡ ይገኛሉ። እንግዲህ ከትናንት ሌሊት ጀምሮ ነው እንግዲህ እዚህ ቀጠና ላይ ከፍተኛ ትንቅንቅ እያደረጉ ያሉትኝ። አገዛዙ እዚህ ቀጠና ላይ ውጊያ ካደረጉ ጠንካራውን ኮር ከመታወት ሌሎቹንም መታቸዋለሁ የሚል ነው። ግን ሁሉም ቀጠና ላይ ያለው ኮር የተደራጀ የበቃና የሰለጠነ እንደሆነ ይታወቃል። የአገዛዙ ግምገማ ሁልጊዜ የሚሳሳተ ግምገማ እንደሆነ ይታወቃል። እዚህ ቀጠና ላይ እንግዲህ ውጊያ እየተደረገ ነው። ዝርዝር መረጃዎች አልወጡም። ዝርዝር መረጃዎች ሲወጡ ለአድማጭ ተመልካቾቻችን የምናቀርብ መሆኑን መግለጽ እንፈልጋለን። ከዛ በተጨማሪ እዚያው ተያያዥ ቀጠና ወለጋ ቀጠና ነው። ወለጋ ቀጠና ከሰሞኑ አሁንም ከፍተኛ ተጋድሎ እያደረጉ በርካታ ወረዳዎች ላይ ወደ 3 ወረዳዎች ላይ ከፍተኛ ውጊያ አድርገው በርካታ አስደናቂ ጀብድ እንደፈጸሙና በተለይም ትናንት በተደረጉት ውጊያዎች ምሽት እስከሚገድባቸው ድረስ የአገዛዙን ኃይል ድባቅ እንደመቱ ተገልጿል። አገዛዙ አሁንም ግን ቀጠናዎችን ለማስፋት ሙከራ እያደረገ እንደሆነ ተሰምቷል። ወደኋላ ለምን ተፈልጎ ነው በተለይ እዚህ ቀጠና ላይ የሚንቀሳቀሰውን የፋኖ ሰራዊትና የኦላን ሰራዊት ለማጥቃት ሙከራ እየተደረገ ያለው የሚለውን በሰፊው የምንመለስበት ይሆናል። ከዛ በተጨማሪ በዚህ ቀጠናዎች ላይ የማደራጀት የማቀናጀት አዳዲስ ሰራዊት የማስመረቅ ስራ በሰፊው እየተሰራ እንዳለ ዝርዝር መረጃዎች እየወጡ ይገኛሉ። በጎንደር ቀጠና ትናንት ከፍተኛ ውጊያ ተደርጓል። የፋኖ ኃይሎች አስደናቂ ጀብድ ፈጽመዋል። ከዚህ ጋር በተያያዘ ውጊያ ሲያደርጉ የተሰዉ ነባር አርበኞች አሉ። ከትናንቱ የሰሜን ጦርነት ጀምሮ እስከ ዛሬ ድረስ ወደ ቤታቸው ያልገቡ እንደነ አርበኛ አማራ አሸንፍ ያሉ ጀግና ታጋዮች ወድቀዋል። ያው እነሱም ከዚህ በፊት እስከ መጨረሻው ድረስ ለአማራነት ተዋግተን ለአማራነት እንወድቃለን ማለታቸው ይታወሳል። ሌላኛውና ትልቁ ዜናችን የዛሬው ዕለት ከሸዋ ጠቅላይ ግዛት የተሰማው ዜና ነው። እንግዲህ መሳይ በተለይ አገዛዙ ሸዋ ላይ ወደ አዲስ አበባ ወይም ደግሞ ሸዋ ጠቅላይ ግዛት ሲባልም ያንኑ ስለሚያካትት ሸዋ ላይ የምናደርገው እያንዳንዱ የፖለቲካ እንቅስቃሴ የአማራን ትግል ወደ ኋላ ይጎትትልናል በሚል ቀመር በርካታ ኃይሎች እጃቸውን ሰደው ሲያማስሉት የነበረ ቀጠና ነው። የአማራ ፋኖ ብሔራዊ ንቅናቄ ጥር 9 ቀን 2018 ዓ.ም ከተመሰረተ በኋላ ሸዋ ላይ ያለው የዚህ የከፋፍለ ግዛ የከፋፍለ ምታ እርስ በርስ የማታኮስ እርስ በርስ የማጋጨት በተለይ ሚዲያውንም ጋዜጠኛውንም በርካታ ሰዎችን ሲረብሽ የነበረው ታስታውሳለህ። ከጥር 9 ቀን 2018 ዓ.ም በፊት እኔም እናንተንም በተደጋጋሚ እንደው ይሄ ጉዳይ ምን ቢሆን ይሻላል በሚል ስንብሰለሰልበት የነበረ ጉዳይ ጥር 9 ቀን ነው ፋይሉ ተዘግቷል። ከዛ በኋላ በተለይ በሁለቱም በግራም በቀኝም ተሰልፈው የነበሩ ኃይሎች አንድም በሌላ መንገድ ደም ሲፋሰሱ የነበሩ በተለይ ከዚህ ከፖለቲካ ኮንስፓረንሲው ጋር ተያይዞ ግጭቶች ነበሩ። እነዛን በጥበብ በተለይ በአርበኛ መከታው ማሞና በአርበኛ ደሳኔ ሲያስብ ሸዋ ሲመራ የነበረው ሁለቱ እዝ ወደ አንድ ከመጣ በኋላ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ አሳምነው እዝ የሚለውን ስያሜ ከያዘ በኋላ ወደ አንድ ለማምጣት ሰራዊቱን ለማዋሃድ ከዚህ በፊት የነበሩትን ግጭቶች ወደ አንድ ለማምጣት ከፍተኛ ጥረት ሲደረግ ነበረ። በዛሬው ዕለት ሰኔ 16 ቀን 2018 ዓ.ም ይፋ የሆነው መደበኛ ጉባኤውን አካሂዶ በሸዋ ጠቅላይ ግዛት ውስጥ ሲንቀሳቀሱ የነበሩት ሁለቱ እዞች አንድነታቸውን ካደረጉበት ቀን ጀምሮ በሸዋ ጠንካራ ድርጅታዊና እንቅስቃሴዎች ተጠናክረው ቀጥለው የሸዋ ጠቅላይ ግዛት አሳምነው እዝ የመጀመሪያ ጉባኤውን በማካሄድ
የሸዋን አንድነት በጽኑ መሰረት ላይ እያጠናከረ መጓዙን ይፋ ያደረገበት ቀን ነው። ይሄ ጉባኤ እንግዲህ ከሰኔ 9 ቀን 2018 ዓ.ም ጀምሮ እስከ ሰኔ 15 ቀን ለተከታታይ 6 እና 7 ቀናት የተካሄደ ሲሆን በጉባኤው ላይ የህዝቡ ጠቅላላ ማዕከላዊ ኮሚቴ አባላት ተሳትፈዋል። በዚህ ስብሰባ ላይ ድርጅቱ ከትናንት እስከ ዛሬ እንዲሁም ከዛሬ እስከ ነገ በሚከተላቸው መርሆች ላይ ጥልቅ ግምገማ ማድረግ የቀጣይ አቅጣጫዎችን ያስቀመጠበት በተለይ ቀደም ሲል የነበሩ የተናጠር ጉዞዎች ህዝብን፣ ሰራዊትን፣ ደጋፊዎችን ያሳፈሩ ትግሉ በሚፈለገው ፍጥነት እንዳይሄድ ያደረጉና ጥራት ጊዜ የሰጡ በመሆናቸው ወደፊት እንዳይደገሙ ከማድረግ አኳያ በግልጽ ህዝባችን ያሳፈርንበት እኛም ተጠያቂ የምንሆንበት ጭምር በሚል ቁጭ ብለው የተወያዩበትና የማዕከላዊ ስራ አስፈጻሚው ይህን ጉዳይ ዳግም እንዳይደገም በሚል ቃለ መሐላ ጭምር የፈጸመበት ነው። የድርጅቱ የአሰራር ክፍተቶች ተገምግመው የአንድ ወጥና ሰንሰለቱን የጠበቀ አሰራር እንዲዘረጋ በሚል አቋም ተይዟል። ከጉባኤው ማግስት ጀምሮ የድርጅቱ ወታደራዊና ህዝባዊ መዋቅር ሙሉ በሙሉ ወደ ስራ እንዲገባ ተወስኗል። የህዝብና የሰራዊት መብቶች ማክበር ቀዳሚ ተግባር መሆኑም ተረጋግጧል። በቀጣይ በሂደቱም በትኩረት እንዲሰሩ አቅጣጫ የተሰጣቸው ጉዳዮች አሉ። በተለይ እነዚህንም እናነሳቸው። በተለይ የአማራ ትግል በምን ቁመና ላይ እንዳለ ሸዋ ላይ የተደረገው ጉባኤ ትልቅ ጉባኤ እንደሆነ በርካቶች እንዲረዱት ነው። ምክንያቱም ሸዋ ላይ ከተስተካከለ ከሌላ ቀጠና የትኛውም ፋኖ ሲንቀሳቀስ እዛ ላይ የሚያሰጋ ነገር አይኖርም። ሁሉም ሲሄድ እንደ ቤቱ ይሆናል። የግራ መጓተቶች አይኖሩም እና ይሄን ማዕከል ያደረገ እንደሆነ አድማጭ ተመልካቾቻችን እንዲረዱ እንፈልጋለን። ድርጅታዊ አሰራርና መርሆችን ሙሉ በሙሉ ተፈጻሚ ማድረግ፣ በህዝባዊ አገልግሎት ሰጪ ተቋማት ላይ አንድ ወጥ አሰራርን መተግበር፣ የሰራዊቱን ብቃትና ዝግጁነት ማረጋገጥ የሚሉት ዋና ዋና ጉዳዮች እንደተነሱ በተለይም የሰራዊቱን ብቃትና ዝግጁነት በስልጠናና ታድሶ ወደ መካናይዝድ ማሻሻል ለማይቀረው ድል ማዘጋጀት የሚል ጉዳዮች በሰፊ ተነስተዋል። እንግዲህ ከዚህ በፊት በርካታ አደረጃጀቶች አሉ። መካናይዝድ የሚለው ግን በተለይ መደበኛ ውጊያ በምታደርግ ጊዜ አብዛኛውን ነገሮች የሚወስኑት እነዚህ መካናይዝድ የሚባሉት አደረጃጀቶች ናቸው። እነዚህ መካናይዝዶችን በሙሉ አቅም ማደራጀትና መካናይዝዱን ጠንካራ አድርጎ ወደ ሙሉ አቅም፣ ወደ ሙሉ ማጥቃት፣ ወደ ሙሉ እንቅስቃሴ ማዘጋጀት የሚሉት ጉዳዮች በሰፊ ተነስቶባቸዋል። እንግዲህ የድርጅቱ ወይም ደግሞ የህዝቡ ዋና መሪ የሆነው አርበኛ ኢንጂነር ደሳለኝ ሲያሰሸዋ ትግሉ ግለቱን ጠብቆ እንዳይሄድ አደናቃፊ የነበረውን ወጥመድ በጥሰነዋል። ማዕከላዊ ኮሚቴው በሰራዊቱና በህዝቡ ፍላጎት እውን የሆነውን የሸዋ አንድነት በተግባር ለመግለጽ ከመቼውም ጊዜ በላይ በልበ ሙሉነት ስራ መጀመሩን ይፋ አድርጓል። እንግዲህ በተለይ ከውስጥም ከውጭም ድላችን ለሚናፍቅና በአንድነቱ ደስ ለተሰኘው ሁሉ ለምናደርገው አኩሪ የህልውና ተጋድሎ ከጎናችን ትሆኑ ዘንድ ጥሪያችን ተግባራዊ ነው። አንድነታችን እውን ነው። ከዚህ በኋላ አንድነቱን የሚጠላ ካለ ህዝባችንና ሰራዊታችንን አይቀበልም። በአንድነቱ ለማይቀረው ድል እንጓዛለን ሲል የህዝቡ ምክትል መሪ የሆነው አርበኛ ጠጁ ባባይም እንደዚሁ ይፋ ያደረገበት ነው። አጠቃላይ የፋኖን ቁመና ስንመለከተው አንዳንድ ቦታዎች ላይ ትንሽ ችግር ቢኖሩ ሌሎች ቦታዎች ላይ ከፍተኛ የሆነ የመደራጀት የመቀናጀትና ለመጨረሻው ፍልሚያ ወደፊት የመገስገስ በተለይ በሰራዊቱ በአመራሩ በኩል ያለው ዝግጁነት በጣም አስደሳች ነው። ሌላኛው እንደው የሚነሳው ከፋኖች መንደር በተደጋጋሚ እየተነሳ ያለ አንድ ጉዳይ አለ። እንግዲህ ይሄን የሸዋ ጠቅላይ ግዛት አሳምነው ዕዝ ዋና መሪው ምክትል መሪውን ወታደራዊ አዛዡን መርጦ እንቅስቃሴ እያደረገ ነው። የሚኒሊክን ዕዝም በተመሳሳይ ዋና መሪውን ምክትል መሪውን እንዲሁም ደግሞ ወታደራዊ አዛዡን መርጦ እዙን በተሻለ ቁመናና አደረጃጀት እየመሩ የሚገኙበት ሁኔታ አለ። ሌላኛው ቅሬታ የሚነሳባቸው ቀጠናዎች አንሻ ሰይድም እንደዚሁ ትንሽ ባለፈው ሳምንት ለማስተካከል ሙከራ ተደርጓል። አንዳንድ የወጡ ቪዲዮዎች አሉ። እነሱን ለማስተካከል ከፍተኛ ጥረት እየተደረገ ነው። ከዛ ባለፈ ግን ከጎንደር ጠቅላይ ግዛትና ከጎጃም ጠቅላይ ግዛት ያሉት የትግሉ ደጋፊዎችም የሌሎች ቀጠናዎችም ትግሉ ወደፊት መራመድ ስላለበት አሁን ላይ ያሉት የጎንደር ጠቅላይ ግዛትና የጎጃም ጠቅላይ ግዛት ዕዝ የዕዝ ዋና መሪያቸውን የፖለቲካ መምሪያቸውን ወታደራዊ አዛዣቸውን መርጠው እንዲያሳውቋቸው እዛ ውስጥ ያሉ የፋኖ አመራሮችም የትግሉ ደጋፊዎችም አጠቃላይ የሚዲያው ኃይልም እየጠየቀ እንዳለ በዚሁ ማስተላለፍ እንፈልጋለን። የፋኖ መንደር አሁናዊ ሁኔታ ይህን ይመስላል። መሳይ ሙሉጌታ በጣም ነው የማመሰግነው። በርካታ መረጃዎችን ያካፈልከን በተለይ መጨረሻ ላይ ያነሳውና በሸዋ ያለውን ወቅታዊ ሁኔታ በተመለከተ ወደ አንድነት የተደረገው ጉዞ ማጠናከሪያና ብዙ ነገሮችን ወደፊት እንዲራመድ ያስቻለ ጉባኤ መካሄዱን ነው የሰማነው። ይህ ጉባኤ በቀላሉ የሚታይ አይደለም። ለሌሎች ቀጠናዎች እንደ አርአያነት ከመታየቱን ባሻገር ትግሩን ለማስፈንጠርም ትልቅ አቅም የሚፈጥር ነው። ሸዋ ለአዲስ አበባ ቅርብ ከመሆኑ ጋር ተያይዘው የሸዋ ላይ የሚፈጠረው አንድነት፣ ሸዋ ላይ የሚደረገው እንቅስቃሴ አጠቃላይ ትግሉን ከማሳጠር ከምንም በላይ ደግሞ አገዛዙን
ለማስወገድም አቅራቢያ የሆኑ አካባቢዎች አገዛዙ በጣም ወሳኝ የሆኑ ይዞታዎች የሚገኙበት ነው። አዲስ አበባን ጨምሮ ሸዋ ላይ የሚደረገው የተለያዩ የፖለቲካና ወታደራዊ ስራዎች እንዲሁ በቀላሉ የሚታዩ አይደለምና ይህም በተመለከተ የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ እንደዚሁም የዛን እዝ ከፍተኛ አመራር ሻለቃ አበበ ሙላቱን ቃለ መጠይቅ አድርገን በሰፊው በጉዳዩ ላይ የምንመጣበት ይሆናል። ሙሉጌታ፣ ሌሎች ከፋኖ ጋር የተያዙ መረጃዎችንም እንመለስበታለን። እንደው ወቅታዊ በሆኑ ሌሎች የሀገራዊ ጉዳዮች ላይ እንድንመጣ ነው። ዛሬ ሰኔ 16 ነው። የዛሬ 8 ዓመት ገደማ አብይ አህመድ በመስቀል አደባባይ የአዲስ አበባ ህዝብ ወጥቶ ድጋፉን በሰጠበት ዕለት የግድያ ሙከራ ተደረገ ተብሎ በወቅቱ የተገለጸውና የኢትዮጵያን ፖለቲካ በተወሰነ ደረጃ አቅጣጫውን ቀይሯል የተባለበት ክስተት ነው። እውነት የዛን ጊዜ ግድያ ሙከራ ወይስ የአብይ አህመድ ድራማ? እሱ ወደፊት በታሪክ መረጃዎች በደንብ ተሰብስበው የሚጋለጥ ይሆናል። ከዛ በፊት ሰኔ 15 ደግሞ በአማራ ክልል ባለስልጣናት ላይ የተደረገው ግድያ፣ ጀነራል ሰዓረ መኮንን የተገደሉበት፣ ብዙ ፖለቲካዊ ግድያዎችን በኢትዮጵያ እንደ ቀላል ነገር እንድናይ የተደረገበትም ክስተት ተስተናግዷል ባለፉት 8 ዓመታት። እስቲ በእነዚህ ጉዳዮች ላይ እንደው አጠር ያለ አስተያየት መስጠት ከተቻለ። አንዳንዶች የአማራን ህዝብ ትግል የወለደው የሰኔ 15ቱ ክስተት ነው ይላሉ። የአብይ አህመድ አንዳንድ የብልጽግና የዲጂታል ሰራዊቱ ደግሞ የሰኔ 15ቱን ግድያ ከፋኖ መሪዎች ጋር በማያያዝ ሌላ ታሪክ፣ ሌላ ጥላሸት ለመቀባትም እየሞከሩ ያሉበትንም አንዳንድ እንቅስቃሴዎች ከሰሞኑ እያስተዋልኩ ነው። ትግሉን ለመበረዝ ከዚህም ባሻገር ደግሞ በፋኖች መሃል አንድነት እንዳይኖር የሰኔ 15ቱን አጋጣሚ በተለየ ሁኔታ እየገለጹት ነው። ለማንኛውም በአንተ እይታ እነዚህ ሁለት ታሪኮች በተለይ ሰኔ 15 እና ሰኔ 16 በኢትዮጵያ ውስጥ ምን አይነት ናቸው የሚለውን በአጭሩ ተመልክተን ወደ ሌሎች መረጃዎች እንሄዳለን። አመሰግናለሁ መሳይ፣ ጥሩ ጥያቄ ነው ያነሳልኝ። በተለይ ከዚህ ከብልጽግና ከሰኔ 15 ልጀምር። ያው ከዓመተ ምህረት አኳያ ስናይ ሰኔ 16 2010 ይቀድማል፣ ግን ሰኔ 15 2011 ላይ የሆነውን ታሪክ እናውቀዋለን። አብዛኛው ነባራዊ ሁኔታን የሚረዳው ነው። ጉዳዩን እንደዚህ ነው አንለውም። በዛ ቀን ያተረፈው ቢኖር አብይ አህመድ ብቻ። በግልጽ ለማስቀመጥ አብይ አህመድ የአማራውን የፖለቲካ ማዕከል ለማናገት ሙከራ አድርጓል። ከዛ ቀጥሎ በተለይ ተቋማት ለመመስረት በሚደረጉ ሂደቶች እነዚህ የሰኔ 15 ጉዳዮች እንቅፋት ሆነው ዛሬም ድረስ እንደ ችግር የሚነሱ ናቸው። ነገር ግን አማራው የተሻገራቸው ያሉበት ነባራዊ ሁኔታ አለ። ከሰሞኑ እነ መላኩ አለበል፣ እነ ጣሂር መሐመድ፣ በርካታ የብልጽግና ኤጀንቶች በተመሳሳይ በሚባል ደረጃ ሰኔ 15ን ቲክ አድርገው አጀንዳ ለማድረግ በተለይም ደግሞ የአማራውን ትግል ለመክፈል ከፍተኛ ጥረት አድርገዋል። አማራውን ግን ምንድነው ምላሽ የሰጠው መሳይ? ቀኑን ያው ብዙ መሪዎችን ያጣንበት፣ ብዙ ታጋዮችን ያጣንበት፣ ብዙ ወንድሞቻችን ያጣንበት ቀን ቢሆንም አሁን ካለንበት የህልውና አደጋ አኳያ ግን ሰኔ 15ን ልክ እንደ ሐምሌ 15 ልክ እንደ መስከረም 15 ልክ እንደ ግንቦት 15 ነው የምናየው የሚል ምላሽ ነው የሰጠው። ብልጽግናዎች ግን ይችኛዋን ሰኔ 15 ቀን እንደ ፖለቲካ መከፋፈያ የአማራን ትግል እንደ መቀልበሻ ወይም ደግሞ እንደ መጨቃጨቂያ መድረክ ለማድረግ በአብይ አህመድ ትእዛዝ፣ በነገራችን ላይ ትእዛዝ ታዝለው መላኩ አለበል የኢንዱስትሪ ሚኒስተር ነው እንግዲህ ኢንዱስትሪ ካል ነው ማለት ነው፣ የአብይ ካቢኔ ነው። እነ ጣሂር መሐመድ አዲስ ተመራጭ ነን ባዮች ናቸው። ከዛ በተጨማሪ ሌሎችም አክቲቪስቶች በተለይ ይሄን ጉዳይ ለማሾር ለማጨቃጨቅ ወደፊት ለማምጣት ሙከራ አድርገው ነበር። ያ ግን በአማራው ብስረት ማንም ዘሎ የገባላቸውም የለም። ቅድም እንደገለጽኩት ልክ እንደ ሐምሌ 15 ልክ እንደ ግንቦት 15 ወይም ደግሞ እንደ ህዳር 15 ነው የምናየው። ከዛ የተሻለ አይደለም። የገጠመን የለውና አደጋ ነው። ስለዚህ ትናንት ላይ ከዛሬ 7 ዓመት ወደኋላ ተመልሰን ተቸንክረን ልንቆም አንችልም፣ ወደፊት መሻገር አለብን የሚል ሐሳብ ተይዞ እንደውም እየተደረገ ያለው በትናንት አብይ አህመድ ገዳይ ናቸው ሲል በነበረው በእነ አሳምነው ጽጌ ስም እዚህ ተመስርቶ ወደፊት እየተንቀሳቀሱ ነው። በእናምባቸው ስም አደረጃጀት ተመስርቶ እየተንቀሳቀሰ ነው ያለው። አማራው ገዳዩን ያውቃል። አማራው አሳዳጁን ያውቃል። አማራው ዝም ብሎ በተለይ የዚህ የመንጋነት ያለማሰብ ወይም ደግሞ ከአንድ ማዕከል በሚፈበረክ አጀንዳ ከብልጽግና ጓዳ በሚወጡ አጀንዳዎች የመመራት እንቅስቃሴ የቆመበት ነባራዊ ሁኔታ አለ። ይሄን ካልኩ አይቀር ወደ ሰኔ 16 2010 ስንመለስ አብይ አህመድ እንግዲህ ብዙዎች ይስማሙበታል፣ ራሱ ነው ያቀነባበረው ይላሉ ያንን። ምክንያቱም ሰውየው ፖፑሊስት እንደሆነ ይታወቃል።
የፖፑሊስት ባህሪ ደግሞ ደጋፊ መሰብሰብ፣ ከዛ በተጨማሪ ደግሞ ተጠቀው እንግዲህ ታስታውሰዋለህ እኔን ተነካው ተብሎ የቡራዩ ገበሬዎች ተደራጅተው እየመጡ ነበር እስከ ማለት የደረሰበትን የፓርላማ ንግግር እናስታውሳለን። እና እነዛን ቀኖች ህዝብን ለማጭበርበር የተሄደባቸውና መነሻ ናቸው አብዛኛዎቹ። ዛሬም ህዝብ እያጭበረበረ ነው፣ ያኔም ህዝብ አጭበርብሯል ማለት ነው። ስለዚህ የሂደቱ አንድ አካል እንደሆነ በግልጽ ማስቀመጥ ያስፈልጋል። ከዛ በተጨማሪ የአብይ አህመድ አገዛዝ አሁንም መሰል ፕሮጀክቶችን እየተለመ ህዝብን የማጭበርበርና የማወናበድ ሂደቱን ለመመርመር ለመመልከት ካስፈለገ ወደኋላ መለስ ብሎ ሰኔ 16 ምንድነው ያደረገው? ሰኔ 16 እነ ጉዳይ ከተፈጸመ በኋላ ኤፍቢአይ እየገባ ነው እንደዚህ እያደረገ ነው በሚል ይጠይቃቸዋሉ። ከዛ በተጨማሪ ደግሞ አብይ አህመድ እንደሚለው የኢትዮጵያ ሾርት ሜሞሪያም አይደለም። ስለዚህ በዛን ጊዜ ጉዳት የተደረሰባቸው ቦምብ በተወረወረ ጊዜ ጉዳት የደረሰባቸው ለኔ የተከፈለ መስዋዕትነት ነው እያለ በሚዲያ ፕሮፓጋንዳ ሲሰራባቸው የነበሩ ሰዎች ዛሬ የት ነው ያሉት? ዋጋ ከፍለዋል አይደል? ለሱ የዛን ያህል ታደረጉለት ዛሬ በምን ቁመና ላይ ይገኛሉ? አንዳንዶቹ በጣም አስጠሊታ ህይወት እንደሚኖሩ የሚደርሱ መረጃዎች ያመላክታሉና እነዚህን መገምገም ያስፈልጋል። አብይ አህመድ ማንንም ሰው ተጠቅሞ እንደሚጥል ይታወቃል። አብዛኛዎቹን ተጠቅሞ እንደጣላቸው ልክ እንደ መሰላል እንደሚጠቀምባቸው ይታወቃል። ለራሱ ኢጎና ለራሱ የፖለቲካል ካፒታል እንደሚጠቀም ይታወቃል። ለሀገር አይደለም ለራሱ ኢጎ እንደሆነ በደንብ ማየት ያስፈልጋል። እንግዲህ ቅድም አንተም በመግቢያ ብለዋል ሰኔ 16ንም ሆነ ሰኔ 15ንም ሆነ ታሪክ የሚገልጻቸው እውነቶች አሉ። ዛሬ ብልጽግና ሚዲያውን ስለተቆጣጠረ፣ የብልጽግና ኃይሎች ሶሻል ሚዲያቸው ስለማይዘጋ፣ የብልጽግና ኃይሎች ሁሉ ነገራቸው ስፖንሰር ስለሚደረግ ሸር የሚያደርግላቸው ወደ 250 ሺህ የሚጠጋ የማህበራዊ ሚዲያ ሚዲሻ ስላላቸው ተሰሚነት ያላቸው እንዳይመስላቸው ህዝቡ የሚሰማውን ያቃን ማለት እንፈልጋለንና የነው ማለት እንፈልገው መሰለኝ። ሙሉጌታ ከዚህ ከሰኔ 16 ጋር በተያያዘ በእርግጥ ብዙ ነገሮችን ሰምተናል። በወቅቱም እኛ የአብይ አህመድ ድጋፍ ከነበረው ማህበረሰብ ክፍል ውስጥ የምንካተት ነበርን። በወቅቱ የምንሰማቸው ነገሮች የሰኔ 15ቱም እንዲሁ በቅርበት የምንከታተላቸው እንደነበሩ አሁን ወደ ኋላ መለስ ብለን ስናየው ምን አይነት ድራማ ምን አይነት ቁማር በኢትዮጵያ ህዝብ ላይ እንደተሰራ ይሄ ሰው ነገ ከነገ ወዲያ ምናልባት ከስልጣን ገለል በሚልበት ጊዜ የሚወጡ ጉዶችን በሰፊው የምናገኝ እንደሚሆን እጠብቃለሁ። ምክንያቱም ያኔ በቅርበትም መረጃ እናገኝ ነበር። በቅርበት ምን ይሉን እንደነበር እናውቃለን። ያ አሁን አንዳንዶች በሰፊው ያወጡት ነው፣ ግን በማስረጃና በመረጃ ተጠናቅሮ ወደፊት በግ የሚጠየቅም አካል ካለ በግ የሚጠየቅበት ሁኔታ ይመጣል። ዝም ብሎ አብይ አህመድ በኢትዮጵያ ህዝብ ላይ እንደዛ አይነት ህይወትን የተከፈለው ለሱ ተብሎ የሞቱ ሰዎች አሉ። በዛ በሰኔ 16ቱ ህይወታቸውን ያጡ ኢትዮጵያውያን አሉ። እሱ እንደ ዘበትና እንደ ቀላል ያንን ጊዜ ሊያልፈው ይፈልጋል። ሌሎች የፖለቲካ ግድያዎችንም ከአጫሉ ከነ ኢንጂነር ስመኘው ከነ ጀነራል ሰዓረ ከአማራ ክልል ባለስልጣናት ብዙ ፖለቲካዊ ግድያዎች እነ በቲ ኡርጌሳን ጨምሮ በኢትዮጵያ ውስጥ ተፈጽመዋል። ይሄ ሁሉ ለአንድ ግለሰብ ስልጣን ማቆያ ተብለው የተፈጸሙ የፖለቲካ ግድያዎች እንደሆኑ ምንም ጥርጥር የለውም። ይህም በተመለከተም እንግዲህ ህግና ስርዓት ኢትዮጵያ ላይ የበላይነት ሲሰፍን ተጠያቂ የሚሆንበት ጊዜ እንደሚኖር እንጠብቃለን። ወደ ሌሎች መረጃዎች እንምጣ። አሁንም የፋኖ መረጃዎች አሉ። ቀደም ሲል እንደጠቀስነው በኢትዮ 251 እንደዚሁም በአንከር ሚዲያ በኩል የመጡ መረጃዎች አሉ ከወቅታዊ የአብይ አህመድ አካሄዶች ጋር በተያያዘ እሱም በሰፊው እንመጣበታለን። ሰሞኑን በተለያዩ አካባቢዎች የሰላም እጦቱ፣ አለመረጋጋቱ፣ የእርስ በርስ ግጭቱ በአብይ አህመድ የሴራ ፖለቲካ በኢትዮጵያ ውስጥ የሰፈነው የጸጥታ መደፍረስ ተበራክቶና ተጠናክሮ ነው የቀጠለው። በማዕከላዊ ኢትዮጵያ 2 የህዝብ ማመላለሻ አውቶቡሶች መታገታቸውን ሰምተናል። እንግዲህ በተለምዶ በሰሜን ሸዋ የሚፈጸመው እገታ አሁን በሌላም የኢትዮጵያ አካባቢ እየተፈጸመ እንዳለ ነው የምንሰማው። የደራ ጉዳይንም በዚህ አጋጣሚ ማንሳት ይገባል። ሳምንትን ተሻገረ። ከ7 ቀናት በላይ ሆነው በደራ አካባቢ ሰላማዊ ዜጎች እየተገደሉ እየተፈናቀሉ መንደሮች እየተቃጠሉ እንዳለ ነው የምንሰማው። ሙሉጌታ እንዴት ታይዋለ? ምርጫው ምንም ለውጥ ሊያመጣ እንደማይችል የኦሮሞ ነጻነት ግንባር ያወጣው መግለጫ በዚህ አጋጣሚ መጥቀስ ይቻላል። ምርጫው ኢትዮጵያን ሊያረጋጋ አይችልም። ምርጫው የተሻለ ነገር ሊያመጣ አይችልም። እንደውም የበለጠ ቀውስ ሊፈጥር የሚችልበት ነገር እንዳለ ነው እያየን እያስተዋልን የምንገኘውና በእነዚህ ጉዳይ ላይ ምን ማለት ይቻላል? አብይ አህመድ ጫወታው ተጠናቋል። ሁሉን ነገሩን ተውና አሁን ወደ ሌላ አቅጣጫ እንመልከት። ምንም ነገር እንዳልተፈጠረ ሆኖ መቀጠል ይፈልጋል። ሙሉጌታ እንግዲህ ያው አንድ መንግስት ሲመረጥ በተለይ የመንግስትነት ቅርጽ አለው ከተባለ ለመወዳደሪያ የሚሆን የተለያዩ ፖሊሲዎችን ይፋ ያደርጋል። ስለዚህ እነዚህ ፖሊሲዎች መሻሻል መታየት ነበረባቸው። በተለይ ከጸጥታና ሰላም ሁኔታ፣ ከኢኮኖሚ ማሻሻያዎች፣ ከዚህ ከጤናና ከመሰል ተቋማት ጋር ተያይዞ እነዚህ የሚጠበቁ ናቸው። በተለይ
ከታላላቅ ፕሮጀክቶች አኳያ ከፖለቲካ ምህዳር የታሰሩት አሁን መፈታት ነበረባቸው አሁን አሸንፎ ቢሆን ነው። ነገር ግን አገዛዙ በፍርሃት መንፈሱ ስላለ ያንን ማድረግ የማይችልበት ሁኔታ ነው። የማህበራዊ አንድነትና የህዝብ ስሜት ወደ አንድ መምጣት ነበረበት። አሁን ለምሳሌ አብዛኛውን ያሸነፈው የብልጽግና አገዛዝ ነው አይደል? ሌሎቹንም ሰዎች ወንበር ያገኙት በብልጽግና ችሮታ ነው። እዛ ቀጠና ላይ ብልጽግና መወዳደር ስለሌለበት ማለት ነውና እንግዲህ እነዚህን ጉዳዮች ካየናቸው መሻሻል ያለባቸውን ሁኔታዎች ማሻሻል ነበረበት። ግን ያንን የማድረግ ፍላጎትም አቅምም ነባራዊ ሁኔታውም አይፈቅድለትም። ስለዚህ ደራም ላይ የፖለቲካ ትኩሳት አለ፣ ግድያ አለ፣ መፈናቀል አለ፣ ስደት አለ። ያው እንግዲህ አማራው በተወለደበት ሌላውን ብሔረሰብ በተወለደበት አካባቢ ማለት ነው እና የትኛውም ቦታ ላይ ያለው አርሲ መዘገብ ካቆምን ገና 8 አልሞላ ነው። ነገ ምን እንደሚፈጠር አናውቅም። ማህበረሰቡ በስጋት ውስጥ ነው ያለው። ሌሎች ቦታዎችም ላይ ያሉት ማለት ነው። እንግዲህ የአርሲኤፍ ፋይል ከፍተኛ የሆነ ኪሳራ ገጥሞታል። እንደውም ወደ መዳከም ወደ መጥፋት አዝማሚያ እየሄደ ነው የሚሉ መረጃዎች እየወጡ ይገኛሉ። ከዚህ አኳያ አብይ አህመድ ይህን ኃይል በሁሉም ነገር ደግፎታል። በነገራችን ላይ ከዚህ ከደቡብ ሱዳን ጀምሮ መሳሪያ እስከ ማድረስ ከዛም ተጨማሪ ወታደራዊ ካምፕ ቤንሻንጉል ጉሙዝ ክልል እስከ መክፈት ከዛ በተጨማሪ የድሮን ሽፋን በመስጠት ድሮን በመተኮስ ጭምር ሁሉን ነገር ድጋፍ ሰጥቶ ነው። በተለይ ባህር ዳር ማዘዣ ጣቢያ ባለው እስከ መነሳት ማለት ነው። እነዚህ ሁሉ ሂደቶች ውጤት አላመጡለት። አሁን ያለው ሁለት በደንብ ከገበገም ምርጫው ሴሬሞኒያል ነው። ልክ እዚህ አንድ እንትን ይሄ ፓርክ እንደሚያስመርቀው ሁሉ ከዛ የተለየ ጉዳይ አይደለም። አሁን የአብይ አህመድ ፓርክ አስመረቀ አላስመረቀ ለኢትዮጵያ ሕዝብ ምኑም አይደለም አይደል? ፓርኩን ወይም ደግሞ ሳሩን ሊግጠው አይችልም። ሕዝቡ የሚፈልገው ኢኮኖሚ ማሻሻያ፣ የስራ ዕድል፣ ሌሎች ጉዳዮችን የኢኮኖሚ ማሻሻያ ይፈልጋል። የደሞዝ ማሻሻያ ይፈልጋል። ይሄን እንደው የኢኮኖሚ ባለሙያዎች በሰፊ ሊሄዱበት ይችላሉ። እነዚህ ሁኔታዎች ባሉበት ከዛ በተጨማሪ ደግሞ ከጊዜ ወደ ጊዜ የብልጽግና አገዛዝ ለመውደቅ ጫፍ የደረሰበት ነው። ለምሳሌ የብልጽግና አገዛዝ አሸንፊያለሁ ለቀጣይ 5 ዓመታት ኢትዮጵያን እመራለሁ በሚል ቃለ መሐላ ፈጸመ አይደል? ከሰሞኑ ሌሎች ፓርላማ አባላትን ይዞ ገባ። ነገር ግን 2019ን መስከረምን መንጋቱን ወይም ደግሞ እስከዛ መቆየቱን ማረጋገጫ የለውም ያገዛዝ። ይሄ ጉዳይ የሚወሰነው በሌሎች ኃይሎች ልክ እንደ ፋኖ አይነት ባሉት ኃይሎች የመጓዝና ያለመጓዝ የመራመድና ያለመራመድ ጉዳይ ነው። በነገራችን ለምሳሌ ወደሆነ አቅጣጫ ለመሄድ ካሰብክ መራመድ ከጀመርክ ትደርሳለህ። ፋኖች መራመድ ከጀመሩ 2019ን ማየት የሚችልበት አዲስ ዓመትን እንኳን ያደረሳችሁ ብሎ መግለጫ መስጠት የማይችልበትን እድል ነው ያለው አብይ። ስለዚህ የሱ መንግስት መመስረት ከሴሬሞኒያል የተለየ ፖለቲካዊ ለውጥ የሚያመጣበት ነገር የለም፣ አቅምም የለውም። ለምሳሌ አማራ ክልል ላይ ገብቼ የጸጥታና የሰላም ሁኔታውን አረጋጋለሁ ቢል ማረጋጋት አይችልም። ኦሮሞ ክልል ላይ ያለውን የሆላን እንቅስቃሴ አስቆማለሁ ቢል ማስቆም አይችልም። ትግራይ ክልል ላይ የሰላም አይደለም ከዛ በተጨማሪ ምርጫ አላካሄደም። የተገለለች የሆነች አገር መሆን የቀራት ነገር ነች አይደል? ከሁሉም ነገር የተገለለች። ስለዚህ እነዚህን ሁኔታዎች ማስተካከል የማይችል አገዛዝ ነው። እንግዲህ ጌታቸው ረዳን ነጻድቃን ገብረትንሳኤን ሌሎችን ሰብስቦ እኔ የሚያውቃቸው ትግሬዎች እነዚህ ናቸው፣ ሌላ ትግሬ አላውቅም። በጣም አሳፋሪ ነገር ማለት ነው። እነዚህ ጋር ነው የተደራደሩ። ስለዚህ ችግሮች ካሉ ከነዚህ ጋር ነው የምፈታው እያለ በመካከላቸው የከፋፍለ ግዛ አካሄድ የሴራ ፖለቲካ ሴራ መቼም ለፖለቲካ ጥሩ ነው ተብሎ ይታመናል። ግን ሴራው በጣም ከፍተኛ ከሆነ ህዝብ በጣም እንዲጠላ ፖለቲካው በጣም እንዲጠላ ፖለቲካ ተተፍተ እንድትወጣ ነው የሚያደርግ። አብይ አህመድ የሴራ ፖለቲካ ላራምድ ይላል። ነገር ግን የሴራ ፖለቲካ ሁሉ ራሱ ላይ የሚተኩስበት ከዛ በተጨማሪ ደግሞ በአደባባይ ግልጽ ሆኖ የሚታይበት ትናንት ዝም ብሎ እዛው ውስጥ ተወርቶ የሚቀር አይደለም። እዛ እየወጣ ያለበት ነው ማለት ነው። ተዋይቶ ሳይጨርስ መረጃ የሚደርስበት ያለበት ሁኔታ ነው ያለ። ስለዚህ አሁንም እገታው ይቀጥላል። አሁንም ግድያዎች ይቀጥላሉ። ምክንያቱም ብልጽግና ተረጋግቶ መኖር አይችልም። አብዛኛዎቹ ግድያዎች ቅድም አንተ የነ በቲ ኡርጌሳን የነ ሃጫሉ ሁንዴሳን ሌሎቹን ብናነሳ የብልጽግና ግድያዎች ናቸው። የነ ሰዓረ ከዛ በተጨማሪ የነ ኢንጂነር ስመኘው መሰል ግድያዎች ፖለቲካዊ ግድያዎች ናቸው።
እነዚህ ደግሞ አገዛዙ ባደራጃቸው የኮሬ ነገኛ አባት ወርቤ ምናምን በሚል የሚገላቸው ፖለቲካ ግድያዎች ናቸው። ስለዚህ አገዛዙ ራሱ እየገደለ ከዛ ለሳምንት መጫጫ አጀንዳ ሰጠዋቸው ነው የሚለው ሰው ገሉ አብይ አህመድ ትልቅ የኢትዮጵያ ልጆችን እየገደለ ለኦሮሞ አጀንዳ ሰጠውት፣ ለአማራ አጀንዳ ሰጠውት፣ ለትግራይ አጀንዳ ሰጠውት ነው። ይሄን ነው የሚፈልገው አብይ አህመድ። በዛ ሂደት ውስጥ እሱ ጊዜ መግዛት ነው የሚፈልገው። እስከመቼ ይነቃሉ? ሁሉም ተንኮሎች ይነቃሉ። ሁሉም ግድያዎች ፖለቲካዊ ግድያ መሆናቸውን አብዛኛው ሰው እየተስማማ ያለበት ነባራዊ ሁኔታ ነው። አጫሉን ገድለው አማራ ገደለው፣ ነፍጠኛ ገደለው በሚኒልክ ሐውልት ስር ለማስደረግ ከፍተኛ ጥረት አድርጎ ነው። ግን እነዛ ጉዳዮች ይፋ እየሆኑ አብዛኛው ሰው እየተግባባበት እየገደለን ያለው ለካ አብይ አህመድ ነው የሚል ሐሳብ እየተገዛበት ያለው ሁኔታ አለ። ከሰሞኑ አንድ ወዳጄ ጋር እየተወያየው እንደው እዚህ የሰራችሁትን ፕሮግራም አይቼው ነበረ በቀደሙን የአብይ አህመድ እዚህ ሞባይል ተሰርቆ በዚህን ሰዓት አስመለስኩኝ ነውና እንዴት ነው ምናምን አለኝና አይ ራሱ ሰረቀ ራሱ አስመለሰ። ስለዚህ የፌደራል ፖሊስም ልብስ ለብሶ የሚሰርቅ አብይ አህመድ ነው፣ የሚገልም ካየ አብይ አህመድ ነው፣ ሌላ ሰው አይደለም፣ ፖሊስ አይደለም የሚሰርቀው አብይ አህመድ ነው። ለምሳሌ አንድ ባለሀብት አውቃለሁ፣ አካባቢውን አልጠቅሰውም፣ የቡና ነጋዴ ነው። ፌደራል ፖሊሶች መጡ፣ ይዘውት ሄዱ ወደ ፌደራል ፖሊስ ማለት ነው። ከዛ በኋላ ፌደራል ፖሊስ ከወሰዱት በኋላ ተደራደሩት፣ ገንዘብ አካውንቱ ላይ እንዳለ አይተዋል። ስለዚህ 50 ሚሊዮን ብር ከከፈልክ እንለቀሃለን፣ አለበለዚያ ልንገልህም እንችላለን። እዛ ቦታ ላይ ያለህ የቡና ኢንቨስትመንትን ልጆች ደጋችልም ምን ይሻላል የሚል ጥያቄ ነው ያቀረቡለት። አይ ከምትገሉኝማ ከፍዬ እወጣለሁ ነው ያሉት። መጥሪያ ይዘው ነው የመጡት እነዚህ ሰዎች። ስለዚህ ነብያ እንደዚህ ነው የሚሰሩት፣ ወንጀል ነው የሚሰሩት በኢትዮጵያ ሕዝብ ላይ ፖሊሲ አድርገውታል። በነገራችን ላይ አሁን ለምሳሌ ሰዎችን ስራ ለማስገኘት የተሻለ ኑሮ እንዲኖሩ ጸጥታውን በሰላም መፍትሄ ለማበጀት ወደኋላ በደንብ እናነሳዋለን። የደረሱን ጥብቅ መረጃዎችን ስናነሳ የማጭበርበሬ ማዘናጋት ልክ እንትና ሽመልስ አብዲሳ ኮንፊውዝ እና ኮንቪንስ የሚለውን ፖሊሲ የነሱ ፖሊሲ ይሄ ነው። በነገራችን ኮንቪንስ እና ኮንፊውዝ ማድረግ ማለት አንዳንድ ጊዜ ማሳመን መሞከር፣ አንዳንድ ጊዜ ደግሞ ማዘናጋት፣ ማጭበርበር ይሄ ፖለቲካ ሀዋቸው ነው። በነገራችን ይሄን በግልጽ ማስቀመጥ ያስፈልጋል። ከዚህ አኳያ ብልጽግና ይሄን ሲያደርግ ምን አስቦ ነው ምን አድርጎ ነው የሚለውን አብዛኛው ሰው እየተስማማበት የመጣበት እውነት ላይ እንዳለን ማስቀመጥ ፈልጋለሁ። በዚህ ልክ ቢታይም ጥሩ ነው ብዬ አምናለሁ። ብልጽግና የ2018ቱን ወይም ደግሞ 7ኛ ሀገር ያለውን በግልጽ የሚጠቀምበት ልክ ሀገር ቤት ተቀባይነት የለውም። በውጭ ሀገር ግን ለገንዘብ መለመኛ ለዲፕሎማሲ መስሪያ ነው ትንሽ የዲፕሎማሲ ተቀባይነት ማግኘት ከቻለ ከዛ በተጨማሪ ደግሞ ብድር መበደሪያ ነው የሚፈልገው እንጂ የኢትዮጵያ ሕዝብን እንኳን በጣም ነው የሚልከው። ሙሉጌታ 7ኛ ሀገራዊ ምርጫውን በተመለከተ እንግዲህ ያው ብዙ ነገር ስላለበት የምንመለስበት አይደለም። ውጤቱ ከተገለጸ እነ ኢዜማም እና አብንም ወንበር አገኘን ምርጫው ትንሽ ጉድለት ቢኖርበትም ወደፊት እያሻሻለ የሚሄድ ዲሞክራሲያዊ አቅጣጫውን ይዞ እየገሰገሰ በመሆኑ የሚቀርብበትን ትችት ሙሉ በሙሉ አንቀበልም፣ ግን መስተካከል ያለባቸው ትንሽ ነገሮች አሉ እያሉ በዚህ ደረጃ እያወደሱትና እያንቆለጳጰሱት አብረው አጅበው ከውጤቱም ጋር ዘልቀዋል። እንግዲህ ወንበር አግኝተናል ብለው ለውጥ እናመጣለን የሚል መግለጫ እስከ መስጠትም ድረስ የደረሱ ናቸው። ስለነሱ ብዙ ጊዜ ስላለን የአየር ጊዜያችንንም ልናባክን አንፈልግም። ሌሎች ሀገራት እንደተባበሩት አረብ ኤሚሬትስ እንኳን ደስ አለ ብለው መግለጫ እንደላኩለትም የአብይ አህመድ ሚዲያዎች ሲገልጹ እንደነበርም ታዝበናል። የአይጥ ምስክር ድንቢጥ ብሎ በዚህ ቃል ገልጾ ማለፍ የሚገባ ነው። ይህንን ጉዳይ ለአብይ አህመድ እንዲህ አይነት ሙገሳና ውዳሴ መልእክት የሚያስተላልፍ ማን እንደሆነ ይታወቃል። ለማንኛውም ሙሉጌታ ለእኛም ለእናንተም የደረሰ መረጃ አለ። በሁለት መልኩ የመጣ መረጃ ነው። የመጀመሪያው በቀጥታ ከሰራዊቱ ጋር የተያያዘ ነው። ሰራዊቱ ቀደም ሲልም ባለፈውም ስንገናኝ ግምገማ አድርገው እንደነበረ ነው። አሁን ደግሞ በቀጥታ አብይ አህመድ ጀነራሎቹን ሰብስቦ የተነጋገረባቸው ጉዳዮች እንዳሉ ነው ለአንከር ሚዲያ በተለይ በደረሰ መረጃ ላይ የተመለከተው። እሱን ጉዳይ እናነሳለን። ሌላው ደግሞ የማይቀረው የትብብር ሁኔታ እየመጣ ነው። የተለያዩ ኃይሎች ተባብረው የብልጽግናውን ስርዓት ለማስወገድ ወታደራዊም ፖለቲካዊም ትብብር እያደረጉ ነው። ይህ ደግሞ የማይቀረውን ምጽአተ ብልጽግና ያመጣል በሚል ፍራቻ አብይ አህመድ የተለያዩ እንቅስቃሴዎችን እያደረገ እንዳለ እናንተም በ251 በኩል ለእኛም በተመሳሳይ መረጃው
ደርሶናል። ወደ ፋኖን በተመለከተ የትግራይ ኃይሎችን በተመለከተ እንደዚሁም የኦሮሞ ነጻነት ሰራዊትን በተመለከተ በተለያዩ መንገዶች ማዳከም፣ እርስ በርስ እንዳይግባቡ ማድረግና ሌሎች ጦርነትን በጋራ ይዘውበት እንዳይመጡ የሚያደርጉ የተለያዩ ስትራቴጂዎችን ነድፎ እየተንቀሳቀሰ እንዳለ ደርሶናል። እስቲ ከሰራዊቱ እንጀምር። እንግዲህ ከደረሰን መረጃ ላይ ለማወቅ እንደተቻለው አብይ አህመድ ሰራዊቱ በተለይ እግረኛው ላይ ተስፋ ቆርጧል። እግረኛው ይሄዳል፣ ይማረካል፣ ያልቃል፣ በእግረኛ የመጣ ለውጥ የለም። ጀነራሎቹን ሰብስቦ ነው ይህንን ያለው። ወታደር ይሰለጥናል፣ ፋኖ ይማርከዋል፣ በኦሮሞ ነጻነት ሰራዊት ይማረካል፣ ያልቃል። እኔ ቀድሞውኑ ነግሬያችሁ ነበረ፣ ዘመኑ የቴክኖሎጂ ነው። በእግረኛ የሚደረግ ውጊያ ባህላዊ ነው። አሁን በከፍተኛ የቴክኖሎጂ በፈጠራቸው መሳሪያዎች ናቸው ውጊያን ማካሄድ የሚቻለው። ስለዚህ የእናንተ አስፈላጊነት ብዙም አይታየኝም። ቴክኖሎጂውን ከሆነም ከውጭ ሰዎች እያስመጣን በዛ ቴክኖሎጂ አማካኝነት እንዋጋለን። የእናንተ የጀነራሎች አስፈላጊነት ምን እንደሆነ አይገባኝም ብሎ በጣም ሞራላቸውን በሚነካ በጣም በከፍተኛ ስድቦች የታጀበ ቆይታ ከጀነራሎቹ ጋር እንዳደረገ ነው የሰማ ነው። ምናልባት እዚህ ላይ ማስተያየት መስጠት ይቻላል። ባለፈው መስመራዊ መኮንኖችን ጨምሮ ውጊያውን ሊያሳልጡለት ውጊያውን ሊያካሂዱ የሚችሉ የሰራዊቱ ክፍሎች በከፍተኛ ደረጃ ተመተው ክፍተት እንደተፈጠረ አንስተን ይሄ ስጋት ውስጥ እንደከተታቸው የአብይ አህመድ ጀነራሎችን ገልጸን ነበረ። አሁን ደግሞ በቀጥታ ለጀነራሎቹ ነው አብይ አህመድ ይህንን ያላቸው። የእናንተ ሰራዊት ለብልጽግናም ሆነ ለአጠቃላይ ለስርዓታችን ምንም የፈየደው ነገር የለም። መማረክና ኪሳራ ብቻ ነው፣ ውርደት ብቻ ነው። ከዛ ይልቅ ሌላ መንገድ መፈለግ አለብን። እስካሁንም በአሸናፊነት የዘለቅነው በእናንተ ሳይሆን በቴክኖሎጂ በተጠቀምነው የተለያዩ ጥቃቶች እንጂ ሌላው ምንም ያመጣ ነገር የለም ብሏል። ለማንኛውም ይህንን ጉዳይ እንዴት ታየዋለህ? በሌላም መንገድ ይህንን ጉዳይ መመልከት ያስፈልጋል። አብይ አህመድ እንዲህ አይነት መረጃዎች እንዲወጡ ሆን ብሎ ያደርግና የሚፈልገው የሆነ የፖለቲካ ቁማር ካለ ለመጫወትም ሊሆን ይችላል። እንድምታዎቹን ወደኋላ ሄድባቸዋለሁ። በእኔ በኩል የደረሱትንም መረጃዎች እነዚህው ለአድማጭ ተመልካቾቻችን ላጋራና አጠቃላይ እንድምታዎቹ ምንድናቸው የሚሉትን ከዛ በተጨማሪ ደግሞ በተለይ አገዛዙ እንግዲህ ተከታታይ የሆነ ግምገማ ነው እያካሄደ ያለው፣ ተከታታይ የሆነ ስብሰባ ነው እያካሄደ ያለው እና ይሄ ከምን የመነጨ ነው? ያው ከጭንቀት የመነጨ ነው። የሆነ ከፍተኛ የሆነ አደጋ ወደ ቤተ መንግስት እየቀረበ ከፍተኛ የሆነ እንግዲህ አደጋው ለብልጽግና ነው፣ አደጋው ለአብይ አህመድ ነው፣ አደጋው ለዩኒፎርም ለባሽ ካድሬውና ለአጠቃላይ ካድሬው። ስለዚህ ይህን አደጋ ለመቀልበስ 7/4 እየተሰበሰበ ይገኛል። እንግዲህ አብይ አህመድ ሰብስቦ ነበር። በዚህ ስብሰባ ላይ አንተ ያቀረብካቸው መረጃዎች ሙሉ ለሙሉ ሀሳብ አቅርቧል። በተለይ እኛ በተደጋጋሚ ሰራዊት እያሰለጠን በርካታ በጀት ይዘን በርካታ መሳሪያዎችን ከተለያዩ ሀገራት ለምነን ያመጣነውን ሁሉ የምንሰጣቸው ለፋኖ እንዲያስረክቡ በሚመስል ነባራዊ ሁኔታ ነው ያለው። ለጥራቶቻችን እንዲያስረክቡ ባለበት ነባራዊ ሁኔታ ነው የምናስረክ። እዚህ እንዳስገባን ወዲያውኑ ሰራዊት እናስታጥቃለን፣ ወዲያውኑ ፋኖ እጅ ላይ እናገኘዋለን፣ ሌሎች እጆች ላይ እናገኘዋለን፣ ሸኔ ላይና ጽንፈኛው ላይ እናገኘዋለን በሚል በግልጽ ተናግሮታል አብይ አህመድ። ይሄ እውነተኛ መረጃ ነው። አብይ አህመድ ከተለያየ ሀገር በልመናም በብድርም በሌላም ነገር የሚያስገባውን መሳሪያ በብርሃን ፍጥነት ያው ለራሱ ሰራዊቶች ያስታጥቃል። ገሚሱ በምርኮ ገሚሱ ደግሞ ከሞት የተረፈውን መሳሪያ እያነሳ ፋኖ እየታጠቀ ዛሬ በመቶ ሺዎች የሚቆጠር ሰራዊት የተገነባበትና ቅድም የሸዋ ጠቅላይ ግዛት እዝ አሳምነው እዝ የሸዋ ጠቅላይ ግዛት አሳምነው እዝም መካናይዝድ ወደ ማደራጀት እንቅስቃሴ የገቡበት አንዳንዶች አደራጅተው ጨርሰዋል። እና ይሄ ከምንም የመነጨ አይደለም። ይሄ አብዛኛው በግልጽ ያስቀመጠው ነው። ሌላኛው ትክክለኛ መረጃ ነው። አብይ አህመድ ሸዋ ጠቅላይ ግዛት ላይ ወሎ ቀጠና ላይ የዩክሬኖች ከራሻ ጋር የሚዋጉበት እቺ 2000 እና 3000 የምትሸጠው ድሮን አለች አይደለ? ካሜራ የምትቀረጽበት እነዛን አስይዞ ልኮ ከዛ በተጨማሪ ጎንደርም ላይ በተለይ እዚህ ወገራ የሚባለው ቀጠና ላይ እንደዚሁ እነዛን ድሮኖች እየላከ አዳዲስ አብራሪዎች ነን። እንግዲህ ትልቁን ድሮን ቢተኩሰው ወጪው በዛበትና ትንንሾቹን በተለይ አርፒጂ ቦምብ እያስያዘ እንግዲህ ትንሽ በተሰባሰቡ ሰዎች ባየ ቁጥር የሚጥልበት ፋኖች ደግሞ እነዛን በክላሽም በስናይፐርም እየጣሉ ያለበት ነባራዊ ሁኔታ አለ። ፋኖች እነዛን ጥለው ማርከው አሳይተዋል። ነገራችን እንግዲህ በተለይ የአገዛዙ ኃይል የመዳከሙ ትልቁን ድሮን ወጪውን አለመቻሉ፣ ተተኳሽ ማጣቱ፣ የገንዘብ እጥረት መግጠሙ፣ ነገር ግን በዚህ አርፒጂ እና ቦምብ አስይዞ 2000 እና አጥፍቶ ጠፊ ድሮኖችን
ወደ ህዝባችን ላይ እየተኮሰ እንዳለ ወደ ህዝቡ እየተኮሰ እንዳለ በግልጽ ማስቀመጥ ያስፈልጋል። እንግዲህ አብይ አህመድ ሁለት አይነት መረጃዎችን አንድ ስብሰባ ሲያደርግ ያ ስብሰባ እንደሚወጣበት እርግጠኛ ነው። ምክንያቱም የውስጥ አርበኞቹ የቀኝ አባላት ወይም ደግሞ ያገዛዝ እንዲወድቅ 724 የሚሰሩ ኃይሎች አሉ በአብይ አህመድ ዙሪያ ራሳቸውን አሳልፈው የሰጡ ለህዝብ ጥቅም ማለት ነው። አገዛዝ ውስጥ ሆነው የሚታገሉ አሉ። ስለዚህ እነዚህ ሰዎች መረጃውን ስለሚደርሳቸው ይሄን መረጃ እናገራለሁ። በጎን ደግሞ ለማምናቸው ለትንሽ ክበቦች ደግሞ ስብሰባ ያደርጋል። በጣም የሚያምናቸው ሰዎችን ይሰበስብና ደግሞ ሌላ ትዕዛዝ ይሰጣል። ስለዚህ በዚህ ስብሰባ ላይ ለምሳሌ እናንተ አታስፈልጉኝም፣ ካስፈለገ ከውጭ አምጥቼ ድሮን ተኳሾችን በቴክኖሎጂ የበላይነት ጥላቶችን አጠፋለሁ፣ ስለዚህ ለራሳችሁ ስትሩ ተዋጉ የሚለውን ሐሳብ እውነት ነው፣ እየተዋጋበት ነው። ቅድም መረጃዎችን ይፋ እንዳስቀመጥነው በጎንደር፣ በሸዋ፣ በጎጃም፣ በወሎ ትንንሽ ድሮኖችን እየላከ እየተኮሰ እንዳለ ከትልቁ ድሮን በላይ ማለት ነው ከቱርኩና ከአረብ ኤምሬቱ ከቻይናው ድሮን በተጨማሪ እነዚህን ድሮኖች እየላከ እንደሚተኩስ ይታወቃል። ስለዚህ ቴክኖሎጂ የበላይነትን ያዋጣኛል ብሎ ያምናል። ይሄ እምነቱ ነው። ምክንያቱም ሰውየው ከቴክኖሎጂ ጋር ብዙ ግንኙነት አለኝ ፍቅር አለኝ ምናምን የሚል እንደዛ አይነት ነገሮች አሉት። ስለዚህ ይሄ ትክክለኛ እምነቱ ነው። ግን እዚህ ጋር በተለይ መረጃው ይፋ እንደሚወጣ አውቆ ለማሳሳት የሚያደርጋቸው ከዚህ ቀደም ከግለሰቡ ባህሪ አኳያ ስንመለከት እነዚህ ሰዎች መረጃውን እንደዚህ ብለው ሲነግሩ የአየሩን ብቻ ሲያዩ እግረኛውን ሰራዊት በውስጥ አስገብተን እንልካለን እንተኩሳለን እንደማለትም ጭምር ነው። ለዚህ ማሳያ የሚሆነው ከሰሞኑ 6ኛ ቀን የያዘው ውጊያ በምዕራብ ወሎ ግንባር እየተደረገ ነው። ጎንደር ላይ ትናንት ከፍተኛ ውጊያ ተደርጎ ጀግና አርበኞቻችን አተናል። ከዛ በተጨማሪ ዛሬ የጎጃምን ማዕከላዊ ቤዝ እመታለሁ ብሎ ወደ ደጋዳሞት ጦሩን አንቀሳቅሷል። ስለዚህ ፋኖ ማድረግ ያለበት ሰማዩንም ምድሩንም በአግባቡ ሊያዩ ይገባል ማለት ነው። ከዛ አኳያ እንቅስቃሴ ማድረግ መቻል አለበት። በውስጥ ለትንሽ ወይም ደግሞ ለሱ በጣም ታማኝ ለሚባሉት ነብራኑ ጁላ ምናምን በተለይ ለሱ በጣም ተጋሪ ሆነ አባው ታደሰን ጨምሮ ተጋሪ የሆኑትን ሰብስቦ እንደዚህ አይነት ትዕዛዞች እንደሚሰጥ ይታወቃል። ስለዚህ ሁለቱንም ማየት ያስፈልጋል ብያምናለሁ። ከዛ በተጨማሪ የብልጽግና አገዛዝ ከፍተኛ የሆነ ፍራቻ ውስጥ እንዳለ ለአድማጭ ተመልካቾቻችን ማስታወስና ማሳወቅ እንፈልጋለን። ይሄ ፍራቻ የመነጨበት ተከታታይ የሆነ ድሮን ጥቃት በሁሉም ቀጠና እየፈጸመ በሁሉም ቀጠና ትግራይ ላይ እየፈጸመ ነው። ጥንቃቄው እንዳለ ሆኖ በቴክኖሎጂ ሲል እንግዲህ ከድሮን ሌላ ምን ሊጠቀም ነው? በቴክኖሎጂ ማለት እናንተ አታስፈልጉም፣ ባለሙያዎችን ከውጭ እናስመጣለን፣ የእናንተ አስፈላጊነት የሚቀርበት ጊዜ ደርሷል እያለ ለጀነራሎቹ ሲናገር አንደኛ ጀነራሎቹ ላይ የሚፈጥረውንም ስሜት በአንድ በኩል ማጤን ይገባል። እነዚህ ጀነራሎች እንዲህ የተባሉ እንዲህ አይነት ከአብይ አህመድ ነገ ከነገ ወዲያ ምን ሊደረጉ እንደማይችሉ እርግጠኛ ባልሆኑበት ሁኔታ ምን ሊያደርጉ ይችላሉ የሚለው ለጀነራሎቹ እንተው። ግን አብይ አህመድ በቴክኖሎጂ ነው የምጠቀመው፣ በቴክኖሎጂ ነው ጦርነት የሚደረገው። እንግዲህ አልተጠቀመም ወይ እስካሁን? ከድሮን ሌላ ምን ሊጠቀም አሰበ? ምናልባት ውጊያ የሚደረግባቸው እንደ አሜሪካም ሆነ እነ እስራኤል የሚጠቀሙት ዘመናዊ የሆነ በቴክኖሎጂ እነዛ ደረጃ ላይ ለመድረስ አቅሙ የሚፈቅድለት አይደለም። ከዛ ባለፈ ግን ቴክኖሎጂ እያለ የሚያስፈራራቸው ጀነራሎቹን ወይ የስነ ልቦና ጫወታ እየተጫወተባቸው ነው ወይስ ምንድን ነው? ከዚህ በኋላ ምን አይነት ነገር ይዞብን ሊመጣ ነው? ጦርነቱን በቴክኖሎጂ አካሂዳለሁ የሚለው ያው ማለት በአግባቡ ካልተዋጋችሁ አንደኛ አትጠቅሙኝም፣ ሁለተኛ ነገር ደግሞ ሌላ ተከታይ የሆነ አደጋ አለባችሁ እያላችሁ ነው። ወይ ላስራችሁ ነው፣ ወይ ልገላችሁ ነው፣ ወይ ደረሽናችሁ ነው፣ ወይ ከድታችሁኛል። ባለፈው በነበረው ስብሰባ እኮ በአንከር ሚዲያም ይፋ እንዳደረግነው የእርስ በርስ የመጠቋቆም ከመካከላችን መረጃ አሳልፎ የሚሰጣል። እኛ ሳንደርስ ፋኖች ሌሎች ኃይሎች ደፈጣ ጥቃት ይዘው ይጠብቁናል፣ ይሄ ከመካከላችን ሆኖ የሚያስመታን አለ የሚል ከፍተኛ የሆነ እንትን አለ፣ ጭቅጭቅ አለ በመካከላቸው ያለ መተማመን። በተለይ እርስ በርሱ ወደ ግንባር ሲገቡ በግልጽ እንዳስቀመጥነው ፌደራል ፖሊስ ይቅደም፣ መከላከያ ይቅደም፣ ሚሊሻው ይቅደም፣ አድማ ብተና ይቅደም የሚል በተለይ አሁን የአማራ አድማ ብተናና ሚሊሻ እኛን
የጥይት ማብረጃ የማድረግ አማራውን በአማራው የማስጨረስ የብልጽግና ፕሮጀክት ስለሆነ እኛ ቀድመን አንገባም። ስለዚህ የምትዋጋ ከሆነ ቅድሚያ መከላከያና አድማ ብተና መከላከያና ፌደራል ፖሊስ ግባ እስከ ማለት የደረሱበት ሁኔታ ተፈጥሯል። ስለዚህ እነዚህ ነገሮች አብይ አህመድ በአግባቡ ያያቸዋል፣ መረጃዎች ይመጡታል። የብሔራዊ መረጃና ደህንነት ሰው ነው። ከዚህ አኳያ ነገሮችን በአግባቡ ይገመግማል። ስለዚህ ጀነራሎቹ ላይ እነዚህ ጦር መኮንኖች ላይ ጫና ማሳደር ይፈልጋል። ጫና አሳድሮ እንዲዋጉለት ማድረግ ይፈልጋል። ሲዋጉ ደግሞ ወርደው እንዲዋጉ ይፈልጋል። ምክንያቱም አንዳንዱ የሆኑ ቦታዎች ላይ ተቀምጠው ነው የሚያዋጉት። ስለዚህ እነዚህን ጫናዎች በማሳደር እንዲወርዱለት ማድረግ ነው። ይሄ ጀነራል ይሄ ጦር መኮንን ይወርዳል አይወርድም ወይ ጥያቄ ምልክት ነው። አይወርድም። ምክንያቱም ለህይወቱ ይሳሳል፣ ሀብት አካብቷል፣ መኖር ይፈልጋል። አብይ አህመድ አስገድዶ እንደሚያዋጋው ያውቃል። አብይ አህመድን የተጠጋው ለኢኮኖሚ ወይም ደግሞ ለሆዱ እንደሆነ ያውቃል። አብይ አህመድ ሲወድቅ የውስጥ አርበኛ ነበርኩ ብሎ የሚመጣው ጀነራል በጣም ብዙ ነው። በነገራችን ላይ መሰለኝ የውስጥ አርበኛ ነበርኩ፣ እነዚህን መረጃዎች እኮ ያደረኳቸው እኔ ነኝ፣ እዚህ ቦታ ላይ እኮ ደፈጣ ጥላችሁ እንድትመቱ ያደረኳችሁ እኔ በሰጠኋችሁ መረጃ ነው የሚለው የብልጽግና ጀነራልና ይሄ ዩኒፎርም ለባሽ ካሬ ወደፊት ይበረክታል። ስለዚህ እነዚህን ነገሮች አብይ አህመድን በተግባር አብረውት ያሉት አክብረውት ወይም ደግሞ የሱ ፖሊሲ እንደሚያሻግራቸው ብልጽግና መንግስት ሆኖ እንዳልሆነ ያውቃሉ። መውጫ ቀዳዳ ስለሌላቸው ከዛ በተጨማሪ ደግሞ የሚተማመኑበት ኃይል አለ ብለው አንዳንዶች ስለማያምኑ እንጂ እኮ የብልጽግና አገዛዝ በአንድ ቀን እንደሚፈርስ ያውቁታል። በቀጣይ መፈንቅለ መንግስት ላለመደረጉን ዋስትና የለም። እነዚህ አይነት እውነቶችን ስናይ ማለት ነው። በነገራችን ላይ አንድ መረጃ አጋራ። ጀነራል በላይ ስዩም የሰሜኑ ጦርነት ጊዜ የሰሜን እዝ አዛዥ ነበረ። በወቅቱ እዚህ በተለይ የትግራይ ማህበረሰብ ከፍተኛ የሆነ በደል እየደረሰብን ነው በመከላከያም በሻዕቢያ ኃይሎችም የሚል ቅሬታ ሳያቀርቡ አይ እኛ ሁነቱን እንገመግማለን፣ እንከታተላለን፣ የሌሎች አገር ወታደሮች በእንደዚህ አይነት እንቅስቃሴ ውስጥ ተሰማርተው ከሆነ ክትትል አድርገን የመፍትሄ ሐሳብ እናስቀምጣለን የሚል ሐሳብ ያቀርባል መሳይ ማለት ነው። ከዛ በኋላ አብይ አህመድ የመጨረሻ ተላላኪ ስለሆነ ከሻዕቢያዎች መንደር እኛ እናንተን አግዘን እንዋጋለን፣ እናንተ ጀነራሎች ግን ህዝብ ሰብስበው እንደዚህ ያወግዙናል የሚል ጥያቄ ሲያቀርብለት ወዲያውኑ ነው ያነሳው ከስልጣኑ ማለት ነው። እንግዲህ የተደረገው መቀሌ በገቡ እንግዲህ ህዳር ውስጥ ነው መቀሌ ላይ የተገባው። መቀሌ እዚህ አነሳውና ከህዳር እስከ መጋቢትና ሚያዝያ ድረስ እስከ ሚያዝያ ድረስ ከስልጣኑ አንስቶት አስቀመጠው ማለት ነው። የዋግ አካባቢ ሰው ነው ጀነራል በላይ ስዩም። የዋግ ጀነራሎች በብዛት ይኖራሉ። አሁንም አብዛኛዎቹን ከፍተኛ ስልጣኖች ተቆጣጥረዋል። በተለይ ሰሜን ወሎ የሚባለው አሁን ሀገሪቱን እያደቀቁ ያሉት ማለት ነው። እነዚህ ጀነራሎች አመጽ ያስነሱብኛል ብሎ ስላመነ የትንሳኤ ጊዜ በግ እየጎተተ ወደ ጀነራል በላይ ስዩም ሄደ። እንደው አኩርፈኝ ቀርታ ነው ወይ እንደሆነስ ባልደውልልህ ስራ በዝቶብኝ ነው፣ ጦርነት እየመራው ነው ጦርነት እየመራው ነው፣ እንደው አንተ እንኳን አትደውልልኝም ብሎ በግ እየጎተተ ሄዳል። አይ እኔ እንኳን በግ አልበላም ፍየል አርጃለሁ፣ ስለዚህ አያስፈልገኝም ሲለው አይ እንግዲህ ኩርፊያን አቁም በሚል ወዲያውኑ አነሳው። አሁን የሆነ ከፍተኛ አመራር አድርጎታል፣ የመረጃና ደህንነት ነው ምናምን አድርጎታልና እንደዚህ እያደረገ ነው መምራት የሚፈልገው። የእውነት እንዳያኮርፉበት፣ አመጽ እንዳያስነሱበት በሌላ ነገር ለህዝብ የሚቆረቆሩትን ማሸማቀቅ፣ ከዛ በተጨማሪ ተላላኪነቱን ደግሞ በደንብ በአግባቡ የሚፈጽሙለትን ደግሞ በሹመት ላይ ሹመት መስጠት እንደዛ ያደርጋል። ባለፈው የዘመቻ አርበኛ አደማሊ አባናደው መስከረም 14 ቀን እስከ መስከረም 30 ቀን በተደረገው ውጊያም እነ ጀነራል አባው ታደሰ ኮምቦልቻ ላይ ስብሰባ ባሉበት ውጊያ ተደረገ። የብልጽግና ክፍለ ጦሮች ከውጊያ ካርታ ሲፋቁ የሰሜን ምስራቅ እዝ ዋና አዛዡን ስሙ ጠፋኝ ይቅርታ፣ እሱን ግለሰብ ለአንተ ሹመት ስላልሰጠንህ ነው ወይ አኩርፈህ ነው ወይ ሰራዊቱን ያስበላው ያስመታው? እንግዲህ አብዛኛው የተመታውና የተበላው በርካታ ክፍለ ጦሮችም ከውጊያ ካርታ የተፋቁት በዛን ወቅት ነበርና ይሄ ግለሰብ ደግሞ ምክትሉ ሹመት ሲያገኝ ዋናው ሹመት አላገኝም፣ ኮከብ አልተደረደረለትም እና አኩርፈህ ነው ወይ ያስመታን እስከማለት ግምገማ አድርገዋል። እርስ በርሳቸው የማይተማመኑ ናቸው። ለዛ ነው በተደጋጋሚ ግን እየሰበሰበ የውስጥ ክበብ ስብሰባ ላይ እየጠራ ለማሸማቀቅ ከዛ በተጨማሪ ከማን ጋር እንደምትሰሩ ምናምን እያለ ከፍተኛ ጥረት ያደርጋል። ያው ስልካቸውን አብዛኛዎቹ
ሊያወሩ ሲፈልጉ እርስ በርሳቸው እንኳን ስለማይተማመኑ ሌላ ክፍል አስቀምጠው ነው የሚመጡት። ይቀዳናን ይከታተለናል ብለው ስለሚያምኑ በዚህም የእስራኤል መንግስትም ድጋፍ ያደርግለታል ተብሎ ስለሚታመን ማለት ነው። እንደዚህ አይነት ሁነቶች አሉ። ስለዚህ ዋና ዓላማ የተለየ ቴክኖሎጂ የጨመረው የለም። የተለየ ቴክኖሎጂ እንኳን እንዲጨምር ያለውን አጥቷን ብልጽግና ማለት ነው። ያለውን ያጣው አንደኛ የተተኳሽ ጥረት ገጥሞታል። ስለዚህ በትንንሽ በአርፒጂ እና በቦምብ በ2000 እና 3000 ዶላር ከዚህ በፊት ከቻይናም በምንም በእርዳታ የገቡለት ወይም ደግሞ እዚህ የኮሪደር ልማቱን ለማሳየት በርካታ ድሮን ሰብስቦ አሳይቷናል። እነዛን ወደ ጦር ሜዳ ወርዷቸዋል። አዲስ አበባ ላይ ድሮን ማሽከርከር አይቻልም ብሎ ካሜራ ባለሙያዎችን ከልክሎ እሱ ግን እነዛን ካሜራዎች ወደ ጦር ሜዳ አወርዷቸዋል። ለራሱ ሲሆን ይፈቀዳል፣ ህዝብ ለመጨፍጨፍ ሲሆን ይፈቀዳል። በአሁን ድሮን ይዘህ መግባት አይችልም። እቺ ካሜራ ማለት ነው ፎቶ ማንሽ። በርካታ የውጭ ሀገር ጋዜጠኞች ኢትዮጵያ ውስጥ ያሉትን ቅርሶችን ምናምን ለመጎብኘት ሲመጡ ያንን ካሜራቸው ተቀብለው ይወስዱባቸዋል። ወስደውም ዝም አይሏቸውም። ደህና ድሮን ከሆነ ወደ ጦር ሜዳ እንውሰደው ነው እንትን የዚህ ያለ የመጨረሻ የኖረኝነት ጥግ ላይ ደርሰዋል። ይሄን በአግባቡ ማየትና መረዳት ያስፈልጋል። የተጨመረ ቴክኖሎጂ የለም፣ እንደውም የወረደ እንቅስቃሴ ውስጥ ገብቷል። ፋኖ ደግሞ እነዚህ ነገሮች በአግባቡ ይረዳቸዋል። ያልከው ጥንቃቄ የሚያስፈልገው ጉዳይ ነው። እግረኛ ሰራዊት ከዚህ በኋላ አልጠቀምም፣ ምንም አይጠቅመንም እግረኛ ሰራዊት፣ እኛ በቴክኖሎጂ ነው የምንጠቀመው የሚለው በራሱ መረጃውን እንዳለው ወስዶ ግን ጥንቃቄ ማድረግ ያስፈልጋል። ቀደም ሲል እንዳልከው በምድርም በሰማይም የሚመጣውን የአብይ አህመድ ኃይል በአግባቡ ምላሽ መስጠት የፋኖች ኃላፊነት እንደሆነ እኛ ለነሱ ልንነግር አንችልም። መረጃውን ግን በአግባቡ መመልከት ይገባል። እግረኛ አልጠቀምም ሲል በገፍ እያሰለጠነ እያስገባ ነው ያለው። በገፍ ያው በቪዲዮ ተቀርጾ የሚወጡትን የምርኮኞች ማዕት መቼም አብይ አህመድ ሊያስተባብል በማይችልበት ሁኔታ ነው እንደነዚህ አይነት መረጃዎችና ማስረጃዎች በስፋት እየወጡ ያሉት። የኢትዮጵያ እናቶች ያሉ ልጆቻችን የት ነው እያሉ ይጠይቃሉ። ምላሽ የሚሰጣቸው የለም። ነገ ከነገ ወዲያ አብይ አህመድ ራሱ የሚጠብቀው የህዝብ ጥያቄ ከወዲሁ በጣም ተከማችቶ ሊገፋውና ዞር ሊያደርገው በማይችል ሁኔታ ነው ወደ ፊት እየገፋበት እየመጣ ያለው። ህዝብ እየጠየቀ ነው። ልጆቻችን የታሉ? ባሎቻችን የታሉ? እንዲህ አይነት ጥያቄዎች እየመጣ ነውና ከሰራዊቱ አካባቢ በቅርቡም የምትሰማው ነው። በተለያዩ ጉዳዮች ላይ ሰራዊቱ ቅሬታውን እያቀረበ ይገኛል። አብይ አህመድ ለዚህ እስካሁን ተገቢው መልስ አልሰጠም። ካድሬ በሚፈነጭባት፣ ካድሬ በሀብት ላይ ሀብት በሚቆልልባት ሀገር ለሀገር መስዋዕትነት ይከፍላል የተባለው መከላከያ ሰራዊት ግን አንዲት ቁራሽ መሬት ቃል ተገብቶለት እሱንም ሊያገኝ የማይችልበት ሁኔታ መፈጠሩ ትልቅ ተቃውሞ ነው በሰራዊት ውስጥ እየተዛመተ የሚገኘው። በዚህ ላይ መስዋዕትነቱም በአግባቡ አይገለጽም። ሲሞት እንኳን እንደ ውሻ ቶሎ አንጠልጥለው ሆደው የሚቀብሩበት ሁኔታ ሰራዊቱ መሃል የፈጠረው ቅሬታ ቀላል የሚባል አይደለምና አብይ አሁን ይህንን ሊገፋው አይችልም። በዚህም በዚያም በግራም በቀኝም አጣብቂኝ ውስጥ እንደገባ ነው የምንረዳው። እንደ ወደ ሁለተኛው መረጃ ከመሄድ በፊት የምትለው ነገር ካለ ሙልጌታ? ያው የምጨምረው ነገር ቢኖር ያው የብልጽግና አገዛዝ ከፍተኛ የሆነ የቅዠት ሂደት ውስጥ ነው ያለው። ከፍተኛ የሆነ ጭንቀት ውስጥ ነው ያለው። በጭንቀት ውስጥ ደግሞ የሚወስነው ነገር አይታወቅም። ስለዚህ ከፍተኛ የሆነ ውድመት ሊያስከትል ይችላል። ስለዚህ የፋኖ ኃይሎች ብቻ ሳይሆኑ ማህበረሰቡም ህዝቡም ጥንቃቄ እንዲያደርግ፣ በተለይ መረጃ በማይደርስባቸው ይህን መረጃ እየተከታተላችሁ ያላችሁ እየደወላችሁ ለቤተሰቦቻችሁ ጥንቃቄ፣ በተለይ ብልጽግና የከፍተኛ የሆነ አደጋ ከፊቱ መደቀኑን ተረድቷል። የተለያዩ ሁነቶችን ለማድረግ ከፍተኛ ጥረት እያደረገ ነው። ስለዚህ የከፍ አደጋ እንዳይፈጠር ማህበረሰቡ ልዩ ጥንቃቄ ማድረግ እንዳለበት ሁላችንም ኃላፊነት ወስደን ኃላፊነታችንን እንወጣ ማሳሰብ ፈልጋለሁ፣ ማስታወስ ፈልጋለሁ። ይሄንም ጨምሮ ሙሉጌታ፣ እንግዲህ ሌላው መረጃ በቀጥታ ይሄ መረጃ በእናንተም በኩል ሲመጣ ትክክለኛነቱንም የሚያሳይ ነው። በተለያየ መንገድ ነው ለእናንተም ለእኛም የመጣው። እንግዲህ የአብይ አህመድ አገዛዝ ትልቅ ስጋት ውስጥ ነው ያለው። በሚቀጥሉት 3 ወራት የአዲሱን መንግስት መስከረም መጨረሻ ላይ እስኪመሰርት ድረስ ምናልባት ለዛስ ይበቃል ወይ፣ ለዛስ እንደርሳለን የሚል ጭንቀት እንደያዛቸውና በተለያየ መልኩችን 3 ወራት የክረምቷን ጊዜ የምናልፍ ከሆነ ቀጣዩን 5 ዓመታት ያለ ስጋት እንቀጥላለን የሚል እንዲህ አይነት ጭንቀት ውስጥ እንደገቡ የሚያሳዩ የተለያዩ መረጃዎች ያመለክታሉ። በተለይም የኢትዮጵያ የተለያዩ ኃይሎች ተጣምረው ተባብረው የሚመጡ ከሆነ የብልጽግና ዕድሜ በአስከፊ ሁኔታ የሚያጥርበት ጊዜ ተቃርቧል በሚል ያ ጊዜ ደግሞ ይሄ የክረምቱ ነው። ተባብረው የሚመጡበት አጋጣሚ ልክ ቀጠሮ እንዳለ ነው የሚመስለው። በዚህ ጊዜ ላይ እንዲህ ሊያደርጉ ይችላሉና
በሚቻለው አቅም ጦርነት ከመክፈታቸው በፊት እነዚህን ኃይሎች መበታተን ይገባናል። ጦርነት ከከፈቱ በዚህ ቁመናችን ልንቋቋማቸው ምንችል አይደለንም። ስለዚህ ባለን በተለይ የገንዘብ አቅም የተለያዩ በህብረተሰቡ በዲፕሎማቶች በተለያዩ ኃይሎች ጥረት እነዚህን ኃይሎች መበታተንና መደለል፣ በጥቅም መደለል፣ በሽምግልና ማዘናጋት፣ በመሃላቸው መተማመን እንዳይፈጠር ማድረግ፣ እነዚህን ስትራቴጂዎች አቅዶ ወደ ተለያዩ ኃይሎች ዘመቻ መክፈቱን ነው እየሰማ ነው። ከፋኖን ጀምር ፋኖን መበታተን አለብን ብለው በተለይ በጎንደር በኩል ያሉትን በቢሊዮን ብር የሚቆጠር ገንዘብ ተመድቦለት በዚህ ፕሮጀክት ላይ ፕሬዚዳንቱ ታዬ አጽቀሥላሴም ሚስቱ ዝናሽ ታያቸው አንዳንድ ሚኒስትሮች እነ መላኩ አለበል እናገኘው ተሻገር የሚገኙበት አንድ ቡድን ተቋቁሞ በቢሊዮን የሚቆጠር ብር ተመድቦ ፋኖችን መከፋፈል የሚል ነው። ይህንን ዘመቻ ሸሚዛቸውን ጠቅልለው ገብተውበታል። ለዚህ ደግሞ በዋናነት የሚመራው ታዬ አጽቀሥላሴ፣ ሌሎችም እንደዚሁ የሚያውቋቸው የፋኖ ወይም ደግሞ ከፋኖ ትግል ጋር የተያዙ ትልልቅ ስሞችን መርጠው እዛ እየደወሉ እንዲህ አይነቱን ስራ ጀምረዋል። ስለዚህ ቢሊዮን ብሮችን ይዘው ገብተዋል ወደ ፋኖ ትግል። ስለዚህ ፋኖን በዚህ መልኩ መበታተንና በመሃላቸው አንድ እንዳይሆኑ ጎጃም፣ ጎንደር፣ ወሎና ሸዋ በሚል ከፋፍለናቸው አንድነታቸውን እናጠፋለን የሚል እርግጠኛ ሆነው ሂደቱ መጀመራቸውን የሰማ ነው። ሌላው ወደ ህወሓቶች ነው። ህወሓቶችን በተመለከተ በተለያዩ ዓለም አቀፍና የዲፕሎማቲክ ማህበረሰብ አካላት አማካኝነት ሽምግልና መላክ ነው። በዚህ ሽምግልና ድለላዎች አሉ። ስልጣን በግላቸው ቢደረግላቸው ብዙ ነገሮችን የያዘና ጦርነቱ እንዳይካሄድ ከሌሎች ኃይሎች ጋር እንዳይተባበሩ በተለይም ከኤርትራ ጋር የተጀመረውን የአንድነት ጉዞ የትብብር ጉዞ እንዳይቀጥል የሚያደርጉ የተለያዩ ጥረቶች ተጀምረዋል። ባለፈው ኦሉሴጉን ኦባሳንጆ ሄደዋል። ሰሞኑንም አንዳንድ የአውሮፓና የአሜሪካ ዲፕሎማቶች ወደ መቀሌ ሄዳሉ ተብሎ ይጠበቃል። የአብይ አህመድን መልእክት ተሸክመው ነው የሚሄዱት ተብሎ ነው የሚታመነው። ስለዚህ ህወሓቶች ጋር በእንዚህ አይነት መልኩ መደለልና በሽምግልና ሰበብ ከሌሎች ኃይሎች ጋር ትብብሩን እንዳያደርግ በአብይ አህመድ በኩል ትልቅ ስትራቴጂ ተነድፎ ተግባራዊ እየተደረገ ይገኛል። በኦሮሞ ነጻነት ሰራዊት በኩል ደግሞ የኦሮሞ ባለሀብቶችንና የኦሮሞ የሀገር ሽማግሌዎችን አባገዳዎችን ጨምሮ በጀት ተመድቦ ወደዛ እንዲንቀሳቀሱና ለኦሮሞ ነጻነት ሰራዊት አመራር አባሎች መልእክት እንዲያደርሱ ጥረቶች ተጀምሯል። በዚህም አንዳንድ የኦሮሞ ባለሀብቶች በስም መጥቀስ ይቻላል ይህንን ዘመቻ ይህንን ተልዕኮ ወስደው እንቅስቃሴ ጀምረዋል። አባገዳዎች በዚህ ጉዳይ ላይ ተሳታፊ ናቸው። የሀገር ሽማግሌዎችም ገብተውበታል። ኦላን ከሌሎች ኃይሎች ጋር እንዳይተባበር በሚቀጥሉት 3 ወራት ጥይት እንዳይተኩስ በብልጽግና ላይ የሚያደርጉ እርምጃዎች በአብይ አህመድ በኩል እየተወሰዱ ነው የሚገኙት። ስለዚህ እንዲህ አይነት ሙከራዎች እየተደረጉ ነው ያሉት። ሙሉጌታ የደረሰንም መረጃ በዚህ መልኩ የሚታይ ነው። ምን ማለት ይቻላል? አብይ አህመድ ጥይት እንዳይተኮስበት ተባብረው እንዳይመጡበት የሚቻለውን ሁሉ እያደረገ ነው ያለው። አንዳንድ መረጃዎችን በደንብ አድማጭ ተመልካቾቻችንም እንዲሁም ደግሞ ይሄን ለሚከታተሉ ኃይሎችም በደንብ ተንተን አድርጎ ማቅረብ ያስፈልጋል። ያው ያልካቸው መረጃዎች ሙሉ ለሙሉ እውነት ናቸው። ለእኛም እንደ ኢትዮ 251 ሚዲያ ደርሰውናል። በተለይ ህወሓትን በሽምግልና ፋኖን በገንዘብ በጦርና በማዘናጋት ኦላን ደግሞ የኦሮሞ ነጻነት ሰራዊትን ደግሞ በገንዘብና በጦር እንዲሁም ደግሞ በሽምግልና መያዝ በተለይ ይሄ መንግስት የኦሮሞ መንግስት ነው። ስለዚህ የኦሮሞን መንግስት ኦሮሞ አይወጋውም የሚል አዝማሚያ ያለው በርካታ ባለሀብቶች ጭምር የተሳተፉበት እንቅስቃሴ እንዲደረግ ነው የታሰበው። ወደ አማራው ጉዳይ ስንመጣ በተለይ በሰላም ጊዜ ለጦርነት ተዘጋጅ፣ በጦርነት ጊዜ ስለ ሰላም ስበክ እንደሚባለው ወታደራዊ መኮንኖች፣ ወታደራዊ ጠበብቶች ይህን በተደጋጋሚ የሚናገሩት ጉዳይ ነው። እንግዲህ የፋኖ ኃይሎች በበጋ ወቅት ስለ ክረምት ውጊያ ዝግጅት ሲያደርጉ ነበረ። በክረምት ወቅትም ስለ በጋ ዝግጅት ያደርጋሉ። ዝም ብሎ ክረምት ብቻ ታሳቢ ያደረገ እንቅስቃሴ እንደማይደረግ ይታወቃል። እና ነገር ግን አሁን ላይ በተለይ ይሄ ትብብር የሚለው ጉዳይ ከፍ እያለ መምጣቱ በአገዛዙ መንደር ላይ ከፍተኛ የሆነ ጭንቀት ፈጥሯል። ስለዚህ ያለናን በጀት ያለናን አቅም ያለናን የሰው ኃይል ሁሉ ይሄን ኃይል ለመበተን ስራ መስራት መቻል አለብን በሚል በተለይ ይሄን ጉዳይ እየመራ ያለው እያስተባበረ ያለው ትብብሩንም አንድነቱንም ወይም ደግሞ የብልጽግና አገዛዝ እንዲወድቅ ሌሎች ኃይሎችን እያስተባበረ ያለው የአማራው ኃይል ነው። ስለዚህ የአማራው ኃይልን ስንመታው ሌላው ኃይል ይበተናል የሚልም ካልኩሌሽን ይዘዋል። በዋነኝነት እንግዲህ በ4 መስፈርት ከፍለውታል፣ በግልጽ አስቀምጠዋል። የጎንደሩን ታዬ ቀጸላ ስላሴ የሚባለው
በርካታ ኃይሎችን ያቀፈ ባለሀብቶችም ጭምር ያሉበት የጎንደር ባለሀብቶችም አሉበት እነዛን ያቀፈ የጎንደር ፋኖን ከሌላው መነጠል የሚል እቅድ ተይዞ ነው የተሰራ ያለው። እኛም ጥያቄያችን ወልቃይት ነበረ፣ ወልቃይትን አስመልሰናል። በተለይ ጎንደር ላይ ያለውን የወልቃይትን ጉዳይ አስመልሰናል። የደራ ጉዳይ፣ የመተከል ጉዳይ፣ የአዲስ አበባ ጉዳይ፣ አጠቃላይ የዜራ ያለማጣ ጉዳይ አይመለከተንም። ስለዚህ ከኦህዴድ ጋር ወይም ደግሞ ከብልጽግና ጋር አንድ ሆነን የወልቃይትን ጉዳይ አስጠብቀን መሄድ አለብን የሚል ፖለቲካል ኃይሎች አንድ ላይ በማሰባሰብ የጎንደርን ፋኖ በዚህ ልክ አሳምኖ ለብልጽግና የማስገብር የሚሰራ ኃይል አለ። ይሄን በግልጽ ማስቀመጥ ያስፈልጋል። እንግዲህ ይሄን ጉዳይ ሲያነሱ የአማራ የገጠመውን የህልውና አደጋ ጉዳይ ሙሉ ለሙሉ ተረስቶ ማለት ነው። ይሄ ዋነኝነት የፕሮጀክት በነታየ ቀጠራ ስላሴ በናገኘ ተሻገር በነመላኩ አለበ በአብን አመራሮች ይቀንቀን እንጂ አጠቃላይ ወደ ፋኖ ለማውረድ ገንዘብ ተይዞ ጭምር እየተሰራበት ያለበት ከዚህ በፊት ክዳት የፈጠሩት የአማራን ትግል ከርተው የገቡት እነ ኢያሱ አባተ ጭምር ያሉበት ማለት ነው ፕሮጀክት እንደሆነ ጎንደር ላይ እየተሰራ ነው። በዚህ አበቃም ወሎ ላይ በነ አብዱ ሁሴን የሚመራ እንደዚሁ ቲም ነው የተቋቋመው። በዚህ ሂደት ውስጥ በተለይ የበርካታ ባለሀብቶች አሉ ወሎ አካባቢ ላይ የሚንቀሳቀሱ ሙስሊም ባለሀብቶችን ያካተተ ሙስሊም ኡስታዞችን ያካተተ በተለይ የኦህዴድ ፕሮጀክት በተለይ እዚህ ቀጠና ላይ በርካታ ፍላጎት አለው። ያንን ፍላጎት ለማስፈጸም ደግሞ እና አብዱ ሁሴን በሰፊ እየተጠቀመ ይገኛል። አብዱ ሁሴን እየተጠቀሙበት ያለው በነገራችን ላይ ማሳይ በጣም አስቂኝ ነው። የክልሉ ርዕሰ መስተዳድር እናደርጋለን ይሄን ማድረግ ከቻል በሚል ማለት ነው። በተለይ የዜፋኑ እንቅስቃሴ የኦርቶዶክስ እንቅስቃሴ ነው። ስለዚህ እዚህ መልኩ እንቅስቃሴ አድርገህ እዛ ቀጠና ላይ ያለውን ፋኖ አተኳኩስልን በታትንልን የሚል ፕሮጀክት እንዳለው በግልጽ ተይዞ ነው የተሰራ ያለበት። ዋነኛው እነዚህ አይነት ግጭቶችን በማስነሳት በቀጣይ የና አብዱ ሁሴን አካሄድ መስጊድ ሊያቃጥል ይችላል። ከዛ መስጊድ አቃጥሎ ፋኖች ናቸው ያቃጠሉት በሚል እዛ አጀንዳ ላይ አማራው እንዲጠመድ ያንን ወደ ማስተባበል እንዲገባ እስከ ማድረግ የዘለቀ የርኩስ መንፈስ ጭምር ሳቢ ያለው እንደሆነ በግልጽ ማስቀመጥ ያስፈልጋል። ይሄን አይተከብሩትም ማለት አይቻልም። እና አብይ አህመድ ናቸው ወንበራቸውን ለማቆየት በርካታ ፕሮጀክት ተልሞ እንደሚንቀሳቀሱ ይታወቃል። እኛ ስንናገረው ቀልድ የሚመስለው ካለ በኋላ ጉዳዩን ሲፈጸም ላይ ይገባኒ። ስለዚህ ቀድሞ ማክሸፍ ስለሚያስፈልግ ነው መረጃውን ይፋ የምናደርገው። ሌላኛው በጎጃም ቀጠና ያለው ነው። በጎጃም ቀጠና እንግዲህ አረጋ ከበደ ወደ አዲስ አበባ ትምጣብኝ ምንም ጉዳይ ካለ ተመስገን ጥሩነህ እየመጣ ያስረዳህን በሚል ያው ከአዲስ አበባ ተከልክሏል። ተመስገን ጥሩነህን ምማንድ ሞላላ ሴት 10 ጊዜ ይመላለሳል ወደ ባህር ዳርና በተመስገን ጥሩነህና ባረጋ ከበደ እንዲሁም ደግሞ አንዳንድ ለብልጽግና በቀረቡ የጎጃም ተወላጅ ባለሀብቶች ጭምር የተዋቀረ በተለይ የዚህ ምዕራብ ጎጃምና ምስራቅ ጎጃም የሚል ጭቅጭቅ እንዲነሳ ከዛ በተጨማሪ ደግሞ ይሄ ቀጠና ዋና መሪነቱን ካያዘ የዚህ ሰብሳቢነቱን ካያዘ በሚል ጭቅጭቁ እየጎላ እንዲሄድ ጭምር ማስቻል ማለት ነው። በነገራችን ዋና ፕሮጀክቱ ይሄ ጭቅጭቅ እስከቀጠለ ድረስ የጎጃም ቀጠና የዚህ መሪ ወታደራዊ አዛዥ ፖለቲካ መምሪያ አጠቃላይ አደረጃጀቱን መፍጠር አይችልም። ስለዚህ አደረጃጀቱን መፍጠር ካልቻለ ደግሞ ወደ አዲስ አበባ የሚያደርገውን ጉዞ በጭቅጭቅ ይሄን ክረምት ያሳልፍልናል የሚል እቅድ ይዞ እየተሰራበት። ሌላው ሸዋ ቀጠና ነው። ሸዋ ኦልሞስት የሞተ ጉዳይ ነው። ነገር ግን በነ ኤልያስ አበበና በነ አህመዲን አህመድ በሁለቱ የሚመራ ቲም ነው የተዋቀረው። ይሄ ቲም አሁንም የሚከዳ ኃይል ካገኘን ከዛ በተጨማሪ መረጃ ላይ ሾልክልን የሚችል ኃይል ካገኘን ከዛ በተጨማሪ እንደው ከዚህ ውስጥ ትናንት የጸረ ህዋት እሳቤ እንዲያቆጠቁጥ ማድረግ እንግዲህ ጸረ ህዋት ሁሉም ሰው በኢትዮጵያ ፖለቲካ ውስጥ እንትና ወዳጅ እንትና ጠላት የሚል የሚበይን ብልጽግና እንዲሆንለት ማድረግ ማለት ነው። በነገራችን ላይ ሁሉንም ነገር በያይ ለአማራው ወዳጅህ ከዴ ነው ጠላትህ እንትና የሚል እሳቤ እንዲያዳብር ማድረግ በዋነኝነት የተያዘው ፕሮጀክት እንደሆነ በግልጽ ማስቀመጥ ያስፈልጋል። እነዚህ ሁሉም አላማቸው ባለፈው ስናገር አንዳንድ ፋኖች ጉዳዩን ሲያቃልሉት አይቻለሁ። ያንን መረጃ ይፋ መደረጉን ተከትሎ የነዚህ ድምር ውጤት በተለይ ፋኖችን ስናሳምን እንዴት እናድርግ እንችላለን ወደኛ እንዴት እናመጣ እንችላለን ሲባል በሚያማክሯችሁ ጊዜ በሚያወያያችሁ ጊዜ ካስፈልገኝ ወንበር እሰጥሃለሁ ብለህ ተደራደረው ነው የተባለው። የኔን ወንበር እሰጥሃለሁ ማታመኝ ከሆነ አሁን ራሱ መግለጫ ልሰጥ እችላለሁ የሚል ቃል ግቡላቸው። ከገቡ በኋላ
እንደነ ኮሎኔል ፈንታው ሙሃቤ፣ እንደነ ማስረሻ ሰጤ፣ እንደነ እያሱ አባተ እናረጋቸዋለን፣ የእናንተን ወንበርም አሳልፈን አንሰጥም የሚል እሳቤ ነው እየተፈጸመ ያለው። እንግዲህ በቀጣይ በተለይ ፋኖ ይሄን ሴራ በአግባቡ ተረድቶ ይሻገረዋን አይሻገረው የሚለውን የምናየው ይሆናል። እኔ ይሻገረዋን ብዬ አምናለሁ። ምክንያቱም ግምገማ ያደርጋሉ፣ እንደዚህ አይነት መረጃዎች በአግባቡ ይረዳሉ። እንደዚህ አይነት መረጃዎች ሲወጡ ከምን አኳያ እንደሆነ በአግባቡ ይረዱበታል። ነገር ግን በዋነኝነት ዋና ዓላማው ፋኖ እንዳይተኩስ ማድረግ ነው። ፋኖ እንዳይተባበር ማድረግ ነው። ፋኖን በመካከሉ ጭቅጭቅ በመፍጠር እነንትና አርበኛ ከሌ ስም መጥቀስ ስለማያስፈልግ ነው፣ እነንትና የህወሓት ተላላኪ ናቸው፣ እነዚህ ደግሞ ጸረ ህወሓት ናቸው በሚል ሁለት ጎራ መሰንጠቅ ዋና ዓላማቸው ነው። እነዚህ በማድረግ ክረምቱን የጭቅጭቅና የብልጽግና የጊዜ መግዣ ማድረግ እንደሆነ በግልጽ ማስቀመጥ ያስፈልጋል። ከዛ በተጨማሪ ቅድም ተናግሬዋለሁ፣ በበጋ ወቅት ስለ ክረምት ሲዘጋጁ ነበር የፋኖ ኃይሎች። አሁን ደግሞ ተጨማሪ ኃይሎች አሉ፣ 7 ኃይሎች አሉ በትግል ውስጥ። እነዛ 7 ኃይሎች በጋራ ብልጽግና ላይ መተኮሳቸው አይቀርም። የአፋር ጉጉሞ ከፍተኛ ሁኔታ ተዘጋጅቷል፣ ታጥቋል። የአውላ አርባ አገዛዝን ድባቅ መተዋን በሚል እምነት አለኝ። ከዛ በተጨማሪ የኦሮሞ ነጻነት ሰራዊትም በከፍተኛ ሁኔታ እንቅስቃሴ እያደረገ እንዳለ ይታወቃል። ይህን ለማክሸፍም ይመስላል ከሰሞኑ ደራ ላይ ያለው የኦሮሞ ነጻነት ሰራዊት ይተኩስ፣ የብልጽግና ሰራዊት ይተኩስ፣ ዝርዝር መረጃ የለኝም። በዚህ ጉዳይም የኦሮሞ ነጻነት ሰራዊት ይፋ ያደረገው መረጃም ስለሌለ ማለት ነው። ደራ ላይ የጭቅጭቅ ሜዳ ስለሆነ እዛ ላይ እንደው ገብተን እንደዚህ እናድርግ የሚሉ እጆችን በሰፊው ሲዘረጉ አይቻለውና እንደዚህ አይነት በተለይ ከትብብርና ከሌሎች ጉዳዮች ጋር አኳያ በሰፊው መስራት የሚፈልግ እንደዚህ አይነት በተለይ በአማራው ፖለቲካ ውስጥ ግጭት የሚያስነሱ ጉዳዮችን በአግባቡ መገምገም መቻል አለበት ብዬ አምናለሁ። እንደ አጠቃላይ ግን ስናየው ብልጽግና ይህን ሁሉ በርካታ እንግዲህ ብልጽግና በተለይ እናረጋ ከበደ የፋኖን መዋቅር ለማፍረስ ይሄን ያህል 1 ቢሊዮን ብር በላይ ይፈልጋለሁ ብሎ ባለሀብቶቹን በግዴታ ገንዘብ እንዲሰበስቡ አድርጓል። ያ ገንዘብ ይዞ ሳምሶናይት ይዞ እየተንከራተተ ያለበት ነባራዊ ሁኔታ እንዳለ በግልጽ ማስቀመጥ ያስፈልጋል። ከዛ ሂደት ውስጥ አንድም ሁለትም የሚከዳ ቢኖር ትግሉ አይቀለበስም። ኮሎኔል ፈንታው ሙሃቤም ኮሎኔል ማነገረውም ሌሎችም ከድተዋና ትግሉ ግን ከጊዜ ወደ ጊዜ አደረጃጀቱን እያጠራ እያበቃ እያዘመነ ወደፊት እየገሰገሰ ነው ያለው። አሁን እንደውም ወጥ የሆነ የአማራ ፋኖ ብሔራዊ ንቅናቄ መካናይዝድ ጦር ወደ ማደራጀትና ወደ ማስፋፋት እየተሄደበት ያለበት እውነት እንዳለ እናውቃለን። ከዛ በተጨማሪ ህወሓትም በቀደም በግልጽ አስቀምጫዋለሁ። በተለይ በሽምግልና በሚል በተለይ ኦሉሴጉን ኦባሳንጆን እንዲሁም ደግሞ እና አሜሪካንም ጭምር ታስቧን በነገራችን ላይ እነዚህን አንድ ላይ ቅንጅት በማድረግ ህወሓት እንዳይተኩስብን ማድረግ የሚል ግምገማ አላቸው። ህወሓት ይተኩሳን አይተኩስም የሚለውን እኔ ይተኩሳን ብዬ አምናለሁ። በነገራችን ላይ ኢትዮጵያ የአብይ አህመድ አገዛዝ እንዲወድቅ የሚፈልግ ኃይል ካለ ሁሉም አካል መተኮስ መቻል አለበት። ያ ማለት ጥይት ብቻ አይደለም። እኛም እየተኮስን ነው እዚህ ላይ ቁጭ ብለን የምንደቀደቀው። በዛ በተመሳሳይ ስለሆነ ሁሉም ሰው የበኩሉን ሚና ጠጠር ማዋጣት እንዳለበት ማስታወስ እፈልጋለሁ። እንግዲህ የአማራው ሁነት ይሄን ይመስላል። ይሳካን አይሳካም የሚለውን በቀጣይ ሳምንታት በቀጣይ ቀናት የሚታዩ ለውጦች ይኖራሉ። ሁሉም ግን አይኑን ሁሉ ነገሩን ንቁ አድርጎ በተለይ ከዚህ ከትብብር የሚባለው እንዲሁም ደግሞ ከፋኖ ትግልም ከአብይ አህመድ አገዛዝም ከወትሮ ካለፉት 3 ዓመትና 4 ዓመታት አሁን ላይ ትኩረት አድርጎ እዚህ ላይ ስቴክ ማድረግ መቻል አለበት። የሚችለውን ሁሉ በተለይ የተለያዩ አደረጃጀቶች እየተፈጠሩ ነው። አሜሪካ ላይ እንደምታውቀው የአማራ ትብብር ጥምረት የሚባል ወደ 36 ማህበራት ወደ አንድ መጥተዋል። በአውሮፓም ይሄ አደረጃጀት ለማስፋት በካናዳም በአፍሪካም ለመስራት ከፍተኛ ጥረት እያደረገ ነው። ስለዚህ ሁሉም የሚችለውን ያክል እዚህ ትግል ላይ ስቴክ ማድረግ እንዳለበት ማስታወስ ፈልጋለሁ። መሰለኝ ሙሉጌታ ምናልባት እንዳልከው ነው የአማራ ፋኖን አንድነት መበታተንና ከሌሎች ጋር ተባብሮ ብልጽግና አገዛዝን ለማስወገድ የሚደረገውን ጥረት ለማደናቀፍ በፕሬዝዳንቱና በሚስቱ በሌሎች የብልጽግና ባለስልጣናት የተጀመሩና በቢሊዮን የሚቆጠሩ ብሮች የተመደበለት እንዲህ አይነቱ ፕሮጀክት ፋኖች በጥንቃቄ ሊያዩት የሚገባ እንደሆነ ያው ከዚህ በፊት አልተሞከረም ማለት አይደለም። ታቦት አስይዞ ብዙ የሃይማኖት አባቶችን ጫካ ድረስ ልኮ ሞክሯል፣ አልተሳካም። አሁን ይሳካል የሚል አይደለም። ነገር ግን ቀደም ሲል እንዳልከው ነው። አንዳንድ የሚጠለፉ ሰዎች አይጠፉም። በትግል ውስጥ ያው እንክርዳድ የሚጠፋ አይደለም እና ትንሽ ሳንቲም ሲያዩ ትንሽ የሆነች ነገር ጥቅም ሲያዩ
ትግሉን ሸጠው የሚሄዱ አይጠፉም ማለት አይደለም። ስላየንም ነው ቀደም ሲል ስማቸውን የጠቀስካቸው። ስለዚህ አብይ አህመድ እንዳይተኮስበት ጋራ መዋጠጥ ማይሄድበት ማይደርስበት ቦታ የለምና ይህንም በደንብ ተረድተው የፋኖ አመራሮች ያውቁታል። ከዚህ በላይ መረጃ እንዳላቸው እንገምታለን። ህወሓት ጋርም በተመለከተ እንግዲህ እነሱ ከልምድም የሚያውቁት ነው። ከአብይ አህመድ የበለጠ በፖለቲካው በሴራ ፖለቲካ ጥርሳቸውን የነቀሉ ሰዎች ናቸው። አብይ አህመድ የሆነች መፈናፈኛ ሲያጣ መተንፈሻ ሲያጣ ሊያደርግ የሚችላቸውን ነገሮች በደንብ የሚረዱ ሰዎች ናቸው። ብዙ ጊዜ መታለል የለም። አብይ አህመድ አንድም ሁለትም ጊዜ ክህደት 3 ጊዜም ፈጽሟል። በእነዚህ ክህደቶች ማን የተጎዳው? ህዝብን የተጎዳው። ይህንን የህወሓት መሪዎች በደንብ የሚረዱት እንደሆነ ይታወቃል። በዚህ በአብይ አህመድ መደለያ በሽምግልናም ይሁን በሌሎች የሚመጣውን ቦታ የሚሰጡት እንዳልሆነ ነው። እስካሁንም ሳይልቅ ቀርቷለን፣ ብዙ አድርጓል። እንደውም ከኦሉሴጉን ኦባሳንጆ ሄዶ መመለስ ጋርም ተያይዞ ህወሓቶች ጥብቅ ስብሰባ ማድረጋቸውን ነው የሰማ ነው። የኦሮሞ ነጻነት ሰራዊት ይህንን ክህደት አይቶታል። ታንዛኒያ ድረስ ሄደው ከአብይ አህመድ ጀነራሎች ከአብይ አህመድ ተወካዮች ጋር ተነጋግረው ምን ያህል አገዛዙ በክህደት የተሞላ ለለውጥ ያልተዘጋጀም ድርድርን ጊዜ መግዣና በቃ ትንፋሽ መሰብሰቢያ እንዳደረገው በሚገባ ያውቁታል። ሌላ ዙር ክህደት ሌላ ዙር እንዲህ አይነት እንትን ውስጥ መግባት እንደማይችሉ ይታወቃል። የማይመለሱበት ነገር ጀምረዋል። ያንን አጠናክሮ ከመቀጠል ውጪ ምንም አይነት ምርጫ እንደሌላቸው ያውቁታል። ስለዚህ እነዚህ 3 አካላት ጋር በተለያየ መንገድ በተለያየ ስትራቴጂ አብይ አህመድ የጀመረው ዘመቻ አለ። ይሳካል አይሳካም የምናየው ነው። ክረምቱን እንደምንም ለማለፍ በተለያዩ መልኩ ጥረት ያደረገው የአብይ አህመድ አገዛዝ ምናልባት ጦርነቱ ቢጀመር ብዙም ጊዜ የሚቆይ አይደለም። ሰራዊቱ እንደ እንትን እየቀለጠ የመጣ ነው። ጀነራሎቹም እንኳን ማዋጋት አይደለም ከአዲስ አበባም ሆነ ከዱባይ ሆነው ሲመሩት የነበረው ሰራዊት ምን ያህል ዋጋ ከፍሎ የነሱን እድሜ እንዳራዘመ ያውቁታል። ከዚህ በኋላ ብዙም እንደማይተማመኑበት ይታወቃል። ስለዚህ አብይ አህመድ ጦርነቱ ከተጀመረ ብዙም እንደማይቆይ ያውቋል። ያንን ነገር በቅርብ የምናይ ይመስላል። እንግዲህ ጊዜ ሰጥቶን ሁሉ ነገር ለማየትና ለመፍረድም እድሜ እንዲሰጠን ነው የምንመኘው። ቀጣዮቹ ቀናቶች የኢትዮጵያን ፖለቲካ አዲስ ምዕራፍ የሚጽፉ አዲስ ሁነቶችን የሚያስተናግዱ እንደሚሆኑ ይታመናል። ለዛም ነው በተለይ በቀጣይ ቀናት የብልጽግና አገዛዝ በተለይ 2019ን ላይ የሚችልበት እድል ምክንያቱም ትናንት ማለት እንደው በአንድ ቀን በሁለት ቀን ምናምን የሚባል ጉዳይ አይደለም። ስራ የተሰራበት ረጅም ጊዜ ውይይት የተደረጉባቸው ሁነቶች ናቸው። አንዳንድ ጊዜ ሁሉንም መረጃ ይፋ ማድረግ በጣም አስቸጋሪ ስለሚሆን ከዛ በተጨማሪም ደግሞ አገዛዙም መረጃ የሚሰበስበው ከሚዲያ ስለሆነ ነው እንጂ ተስፋ እንዳለ የብልጽግና አገዛዝ ደግሞ የቅርብ ጊዜ ብልጽግና የሚባል አገዛዝ ነበር፣ ኢህአዴግ የሚባል አገዛዝ ነበር ብለን እንደምንናገረው 2019 ላይ በእርግጠኝነት ብልጽግና የሚባል አገዛዝ ነበር ብለን የምንናገርበት ዓመት እንደሚሆን በእርግጠኝነት መናገር ይቻላል። እኛም በዋነኝነት በራችን አስረን እንዲሁም ደግሞ ማይካችን ብለን በቀጣይ ቀናት የሚሆኑትን ሁነት ወደ ህዝባችን እናደርሳለን ማለት ነው። እንግዲህ እንዲህ አይነት በጊዜ ገደብ የሚቀመጡ ነገሮች ብዙ ጊዜ እንደው እንትን ሲሉ እናያለንና አንዳንድ እርግጠኛ መሆኑም ሌሎች የተለያዩ ነባራዊ ሁኔታዎች ይመጣሉ። በተባለው ጊዜ የተባለው ነገር ላይ ከሰተም ይችላል፣ ግን ያሉት ነገሮች ወደዛ የሚያመሩ ነው በሚል ትንታኔ ለመስጠት እንጂ ቁርጥ ያለ አብይ አህመድ እንቁጣጣሽን አይም የሚል እንዲህ አይነት ነገር ውስጥ መግባትም ተገቢ አይደለም። 6 ወር እድሜ ያለው እንዲህ ጊዜ መስጠቱን በራሱ አንዳንድ ጊዜ ተገቢ ላይሆን ይችላል። ግን የሚያሳዩት የሚታዩ ነገሮች አገዛዙ በራሱ ጊዜ እርስ በርሱ እየተጠላለፈ በኢኮኖሚ እየደቀቀ የመጣ እኮ ነው። ምን እንዴት አድርጎ በተአምር በአስማታዊ በመንኮታዩ በምን ሀገሪቱን እየመራት እንዳለ ራሱ ለሁላችንም እንደ እንቆቅልሽ ነው የሆነብን። ሀገሪቱ እየደቀቀች ያለች ነች። በኢኮኖሚ ብቻ እነፋኖ ሳይመጡ ሌሎች ኃይሎች ሳይመጡ እየሆነ ያለው ሁኔታ ስርዓቱን የሚጥለው ነው። ህዝቡን ወደ አብይ አህመድ እየገፋው ነው። እየገፋ ህዝቡ በብሶት ፈንቅሎ እንዲወጣ በየቀኑ በሚያደርጋቸው ንግግሮች በንቀቱ በብዙ ነገር እያደረገ ነውና እነዚህን አይተን ነው እንግዲህ ሙሉጌታ ምናልባት አገዛዙ ብዙ እድሜ የለውም የምንለው። ከነገደብ ማስቀመጥ ከነቀጠሮ ማስቀመጥ ሳይሆን ያው የእውነት ትንተና ትሰራለህ። የእውነት ትንተናዎቹ የሚያሳዩት ነባራዊ ሁኔታዎቹ መረጃዎቹ የሚያሳዩት ቅድም ይፋ ማናደርጋቸው
ጊዜ የሚገልጻቸው ያልናቸው መረጃዎች የሚያሳዩት የብልጽግና አገዛዝ ረጅም ጊዜ እንደሌለው ነው። በዛ ሂደት ውስጥ አንዳንድ የኃይል አስተላልፎች ሊቀያየሩ ይችላሉ። ከዛ በተጨማሪ ደግሞ ሌሎች ነገሮችም ሊፈጠሩ ይችላሉ። እነዛን ያው መቀየር አችልም አንዳንድ ነገሮች። ነገር ግን አሁን ካሉት ነባራዊ ሁኔታዎች ስንረዳ የአብይ አህመድ አገዛዝ ታሪክ የሚሆንበት ጊዜ ቅርብ እንደሆነ በእርግጠኝነት መናገር ይቻላል ካሉ መረጃዎች አኳያ ነው። ነገር ግን መረጃዎች ደግሞ ይለዋወጣሉ። ምክንያቱም ጠዋት የደረሰን መረጃ ከሰዓት ሊቀየር ይችላል። ይሄን በአግባቡ መረዳት ያስፈልጋል። ከዛም አኳያ እንደሆነ መግለጽ ያስፈልጋል። አንዳንዶች ልክ ነህ እችን መረጃ ወስደው ትናንትም እንደዚህ ብላችሁ ነበር ዛሬም እንደዚህ እያላችሁ ነው በሚል እንትን ሊሉ ይችላሉ። ከዛ አኳያ ነው። እሺ በጣም አመሰግናለሁ ሙሉጌታ። እንግዲህ በዕለተ ማክሰኞ ተገናኝተናል። ያው በመደበኛነት ዳግም የምንገናኝ ይሆናል። ለአሁን በአንከር ታዳሚዎች ስም ከልብ አመሰግናለሁ። አመሰግናለሁ።